السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه، أما بعد. قال المؤلف رحمه الله تعالى: الركوع والرفع منه وما يشتمل عليه. ركوعنا الرفع منه كركوع من النسات وما يشتمل عليه زيوست ميكاتتو ميتكسو نغروج يركع مكبرا قومو ميدرغو نغروچن فاتحان قراءة كجرس بوهلا سجاج ودا ركوع يوردال مكبرا الله أكبر ياله رافعا يديه زيهم قال ሁለት እጆቹን አንስቶ إلى حدو منكبيه كتكشاو أو أذنيه ከጆሮ ከሁለት ጆሮቹ ትይዩ መዳፎችን ሁለት እጅ መዳፎች ቀጥ ብለው ተዘርግተው ጣቶች ተገጣጥመው ሳይለያዩ ተገጣጥመው በማንሳት ወደ ሩኩዕ ይወረዳል። ሩኩዕ ሲወረድ ነው አላሁ አክበር መባል ያለበት። እዛው ተቆሞ አላሁ አክበር ይባል። ሩኩዕ ከተወረደ በኋላም አይደለም አላሁ አክበር የሚባል። አላሁ አክበሩ እንቅስቃሴ ስንጀምር ጀምሮ ሩኩዕ ላይ ስንደርስ መቆም አለበት እንጂ አንዳንድ ሰዎች እዛው ቆሞ አላሁ አክበር ብለው ይወርዳሉ። በተለይ ጀማሪ የሆኑ አሰጋጆች ማይኩን ፍለጋ እዚሁ በቆሙበት አላሁ አክበር ብለው ይወርዳሉ። ተቆሞ አላሁ አክበር ይባል። እንዲህ አይነት ሰዎች ሶላት ሁሉ ሊያበላሹ ይችላል። አላሁ አክበር ተቆሞ ተጀምሮ ሩኩዕ ላይ ስንገባ መቆም አለበት። አንዳንዶቹ ደግሞ የታችኛውን አጭሩን ማይክ ፍለጋ ሩኩዕ ላይ ከሆኑ በኋላ ነው አላሁ አክበር የሚሉት። አይሆንም። ስለዚህ የርከዑ ሙከቢራ አገላለጹን ራሱ ልብ በሉ። ሩኩዕ ይወርዳል ምን ያደረገ ሙከቢረን ሐለ ከውኒሂ ሙከቢረ ማለት አላሁ አክበር ያለ። ሶላት ያንዳንዱ እንቅስቃሴ የራሱ ዒባዳ አለ። ያንዳንዱ ስፍራ የራሱ ዒባዳ አለ። ተቆሞ ፋቲሃ ነው ቁርአን ነው የሚቀረው እንጂ ተቆሞ አላሁ አክበር ይባል። አለቀ ቁርአኑ ወደ ሩኩዕ ሲወረድ አላሁ አክበር እየተባለ መሆን አለበት። እጃችን ጉልበታችንን ሲጨብጥ አክበር ማለቅ አለበት። ከዛ በኋላ ሌላ ዒባዳ ነው የሚጀምረው እንጂ ጀርባ ታጥፎ ጭንቅላት ተዘግዝጎ ሩኩዕ ውስጥ ተኮኖ አላሁ አክበር ይባል ቦታው አይደለም። ሩኩዕ ሲደረግ ደግሞ ጃኢለን ሰጋጅ ማድረግ አለበት። አድርጎ ረእሰሁ የራስ ቅሉን ሕያለ ظهره ከጀርባው ትይዩ ማድረግ አለበት። ከጀርባው ትይዩ ማድረግ አለበት። እዚህ ምስል ላይ እንደምታዩት ሴቶች ይቅርታ አድርጎልን ተነግሮ በቃላችን አልተገኘንም። ኻድሞችን ይቅር በሏቸው፣ አፍ በሏቸው። ትንሽ ስንፍና አለባቸው። የዘመኑ ሰው አብዛኛው ዳዕዋ ስራ ላይ ስንፍና አለበት። አላህ ያንሳል። ኩፍር ላይ ያሉ ሰዎች ስንትና ስንት ጫካ ውስጥ የገቡ ሰዎችን ከተፈጥሮ እምነታቸው ለማውጣት ቀን ከሌሊት ይሰራሉ። እኛ የተዘጋጀ መድረክ ላይ እንኳን ትንሽ ተሳትፎ አድርገን በገንዘብ በጉልበት በጊዜ ልፋቶች ውጤታማ እንዲሆኑ የማድረግ ተሳትፎ የለንም። የተዘጋጀ መድረክ ራሱ ለማድመቅ ሰው እያዘገመ ነው የሚመጣውና ኻድሞች አላህ አፍ ይበላቸው። ለዛሬ አፍ ብለናቸዋል። ሌላ ጊዜ በደንብ አዘጋጁ እና ሩኩዕ መደረጉ ብቻ ሳይሆን ነቢዩ ያደርጉት የነበረ አይነት ሩኩዕ መሆን አለበት አለይሂ ሰላቱ ወሰላም። ዋጅብ ነው በዛ መልኩ እሳቸው ባደረጉት መልኩ ሩኩዕ መደረግ። ጀርባ ለጥ ያለ መሆን አለበት። ጀርባ ላይ የውሃ ዕቃ ቢቀመጥ የትኛውም ዕቃ ቢቀመጥ ወደፊት ወደ ኋላ ሳይወድቅ ቀጥ ብሎ የሚቆም መሆን አለበት ተብሏል። ይሄን መሻይኾቻችን አስተማሪዎቻችን የሞቱት አላህ ይዘንላቸው ያሉትን አላህ ይጠብቃቸው ስንቀራ ተነስተው የውዱእ ማንቆርቆሪያቸውን አምጥተው ተነሳ አንተ ሩኩዕ አድርግ ብለው ጀርባችን ላይ አስቀምጠው ያሳዩን። ካልተስተካከለ እና አንተ እኔ ላይ አስቀምጠው ነበር። ዛሬ ላይ ግን የተወሰኑ ሰዎች ጭንቅላታቸውን በሁለት እግራቸው መሃል አስገብተው ጀርባቸው ሌላ የሰው አካል እስኪመስል ድረስ መሃል ላይ ለብቻው አውጥተው ይውጣል። አንዳንዶች ደግሞ በግድ ሩኩዕ የሚያደርጉ ይመስላል። ትንሽ ብቻ ነው ዝቅ የሚሉት። ዑዝር ያለው ሰው ችግር የለውም። በሽተኛ የሆነ ሰው የወገብ ህመም ያለበት ሰው አሻሂድ ምን መሆን አለበት? ጃኢለን ረእሰሁ ሕያለ ظهره የራስ ቅል ከጀርባ እኩል መሆን አለበት። ለጥ ማለት የለበትም። በጣም መቀርቀርም አግባብ አይደለም። ወደ ላይ ማንጋጠጥም ቀና ማለትም አግባብ አይደለም። ሩኩዕ ላይ ዋዲዐን የደይህ ሁለት እጆቹን ማስፈር ማኖር አለበት። አላ ሩክበተይህ ጉልበቶቹ ላይ ሩኩዕ ስናደርግ ሁለት እጆች ጉልበታችንን ጨብጠው መያዝ አለባቸው። ይሄ መተጣጠፊያውን ጉልበቱ ሙፈሪቀን እዚህ ጋር ብቻ ለያይቶ አሳቢዐሁ ጣቶቹን እዚህ ጋር ነው ምን ለያየው። ከዛ በተረፈ ሁሉም ሶላት ላይ ጣቶች ስጁድም ስንወርድ ጣቶች ተገጣጥመው ነው መሬት ላይ የምናሳርፈው። እጅም ስናነሳ ጣቶች ተገጣጥመው ነው። ተሸሁድ ላይም እንደዚሁ ሰብሰብ ብለው ነው እርስ በርስ ጉልበት ላይ የምናሳርፋቸው ጣቶች ተገጣጥመው። ስጁድ ስንወርድ ግን ምን ይደረጋሉ?
ጣቶች ተበታትነው ጉልበትን ሎሚውን እንደመጨበጥ አድርገው ይዛሉ። እግራቸውን ዝቅ ብለው ያከኩ ወይም የሆነ ነገር ያስተካከሉ እጃቸውን ጉልበታቸው ላይ ሳያኖሩም ይነሳሉ። አይገባም። ወየጥመኢኑ ፊ ሩኩዒሂ ሩኩዑ ላይ ረጋ ማለት አለበት። ብዙ ሰዎች ሶላት ላይ ከሚፈጽሙ ስህተት አንዱ ሩኩዑ ላይ አለመረጋጋት መቸኮል። ወየቁሉ ሩኩዑ ላይ ሆኖ መቶ ሩኩዕ ላይ ከሆነ በኋላ እጁን መዳፉ ላይ ካሳረፈ በኋላ ይሄኔ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ይባል። ወልአፍደሉ በላጩ አን ዩከሪረሃ ተላተን 3 ጊዜ መደጋገም አው አክተር ከፈለግም ከዛ በላይ 5 ጊዜ 7 ጊዜ 9 ጊዜ 10 ጊዜ። ዋጅቡ 1 ጊዜ ነው። አድነል ከማሉ በትንሹ ጥሩ የሚባለው 3 ነው። 5 ቢሆን 7 ቢሆን 9 ቢሆን 10 ቢሆን ይበልጥ ይመረጣል። ከዑመር ኢብኑ አብዱል ዐዚዝ ከሐሰን አልበስሪ እንደተነገረው ሩኩዕ ላይ ስጁድ ላይ ጥሩ የሚባለው 10 ጊዜ ነው። ይሄ መቼ ነው? ማሙሞች ማይቸገሩ ከሆነ ማሙም የሚቸገር ከሆነ 3 ጊዜ ሱብሓነ ረቢየል አዕላ ከተባለ ይበቃል። 5 ቢሆን ጥሩ። እንደ መስጂዱ እንደ ሰጋጆች ሁኔታ አካባቢ የሥራ ቦታ ላይ ሩጫ የሚበዛበት አካባቢ ላይ ከሆነ መስጂዱ ያለው በመጠኑ ቀልጠፍ ማድረጉ ጥሩ ነው። ቀልጠፍ ማድረግ ሲባል ደግሞ አብዛኛው ሰው እንደ ዶሮ የተበተነ እህል እንደሚያነሳ ዶሮ ነካ አድርጎ መሄድ በሚፈልገው መልኩ ማለት አይደለም። በትንሹም ብትሆነ ረጋ ተደርጋ የምትሰገድ ሶላት ካዩ ይሄ የነቢዩን ሐዲስ የሚያውቁ ሰው ሶላት ነው። ነቢዩ አንዳቸው ሲያሰግድ ቶሎ ቶሎ ያሰግድ ብለው የለም ወይ የሚሉ ሰዎች አሉ። የማንን ቶሎ ቶሎ ነው? ይሄ ያንተ ቶሎ ቶሎ። ነቢዩ አለይሂ ሰላቱ ሰላም ዙህር ሶላት ጀምረው ዘግይተው የመጡ ሰዎች እስትንጃ አድርገው መጸዳጃ ተጠቅመው ውዱእ አድርገው ሶላት መጥተው ይደርሱ ነበር። ሱቅ ዘግተህ ሶላት ከተጀመረ በኋላ አቅራቢያ ያለ ሱቅ እንኳን ዘግተህ እኮ መጥተህ መድረስ አትችልም። ሰሓቦች ግን ነቢ ሲሰግዱ አለይሂ ሰላቱ ሰላም መጸዳጃ ተጠቅመው በቂዕ ሄደው መጸዳጃ ተጠቅመው እስትንጃ አድርገው ውዱእ አድርገው መጥተው የመጀመሪያው ረካ ላይ ደርሰው ነበር። ያ አብዱላህ የመጨረሻው ረካ ማለት ነው። ለጉዳያቸው ቤት ሄደው ተመልሰው መጥተው የሚደርሱባቸው ነው። በእርግጥ ሁሌ አይደለም። አሁን ላይ ያለው ሶላት ሐቂቃ የሚያሳፍር ነው። አያውቁትም ደጋግ ቀደምቶች አብዛኛውን የዘመናችንን ሶላት የዘመናችን አሰጋገድ በተለይ መሀል ከተማ ስራ የሚበዛበት አካባቢ የሚሰገደውን ሶላት አብዛኞቹ ደጋግ ቀደምቶች አያውቁትም። አዲስ ሶላት ፈጥራቸውን የዘመኑ ሙስሊሞች ይላቸው ነበር ሱሐቦች ታቢዒዎች ቢመጡ። ኢብኑል ቀይም በዚህ ዙሪያ ሲናገሩ ይላሉ በስጁድና በሁለት ስጁዶች መሃል ነብዩ ይቀመጡ ነበር። መቀመጥን ከማርዛማቸው የመጣ የሚያያቸው ሰው ስጁድ መውረድ እንዳለባቸው የመጀመሪያው ስጁድ ላይ መሆናቸውን ረስተውት ነው እንዴ እስኪባል ድረስ አሉ። ከዛ ምን አሉ ኢብኑል ቀይም ይሄ ሐዲስ ነው ነብዩ በዚህ መልኩ ይቀመጡ ነበር የሚለው ሐዲስ ነው። ይሄን ሐዲስ አያይዘው ሲናገሩ ኢብኑል ቀይም ምን አሉ? እቺ ሱናማ የሱሐባዎች ዘመን ካለቀ በኋላ አብሮ አልቋል ሄዷል አሉ። ኢብኑል ቀይም ይሄን ካሉ 7ኛው መቶ ላይ ነበሩ። ከሱሐቦች በኋላ ይሄ ጠፍቷል ካሉ እኛ ምንድነው የምንለው? የተሻለ ያክል ማቀራረብ ጃሂል የሚለውን አለመስማት ከልክ በላይ ማርዘምም አግባብ አይደለም። ነገር ግን ብዙ ሰዎች ሰላት አቅልሉ የሚለው ነፍጡን የሚለውን በራሳቸው ተረተው በሱ ግንዛቤ መሰረት እንዲሰገድለት የሚፈልገውን መስማቱ አግባብ አይደለም። ሰው አይነቱ አመለካከቱ ፍላጎቱ ብዙ ነው። ሱና ነው፣ ሐዲስ ነው፣ ሸሪዓ ነው ሰውን አንዱ የሚያደርገውና ጃሂል ጅህልናውን አውቆ የሚተቸውን ነገር ማወቅ አለበት። አንተ የሰማውን ሐዲስ ኢማሞች ሳይሰሙት ቀርቶ አይደለም። ካንተ አረዳድ የኢማሞች አረዳድ ይሻላል። ቅድም ብያለሁ አሁንም እላለሁ የቤት ስራ ውሰዱ ሁላችሁም። አሁን ላይ የሚሰገዱ ሶላቶች በተለይ ስራ የሚበዛባቸው አካባቢዎች ላይ ተብሎ የሚሰገደው ሶላት ደጋግ ቀደምቶች የሚያውቁት ሶላት አይደለም፣ ሩጫ ነው። ስለዚህ ሩኩዕ ላይ ጡማኒና ያስፈልጋል፣ ረጋ ማለት ያስፈልጋል። ቢያንስ ሩኩዕ ወርዶ ጉልበት ከጨበጡ በኋላ 3 ጊዜ ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል አዕላ ስጁድ ሩኩዕ ላይ 3 ጊዜ በትንሹ መባል 5 ቢሆን ጥሩ። አንድ ጠራ ያለ ዱዓ ቢጨመር ጥሩ ከ3 በኋላ። ወዩስተሐቡ ይወደዳል አን የቁለ ማዕ ዛሊካ ከዚህኛው ዚክር በተጨማሪ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም ከሚለው በተጨማሪ ሱብሓነከ አላሁመ ቢሐምዲከ አላሁመ እግፊር ሊ ሱብሓነከ አላሁመ ረበና ቢሐምዲከ አላሁመ እግፊር ሊ ቢል ይወደዳል። ሌሎችም ወደ 6-7 አካባቢ ስጁድ ላይ የሚባሉ ራሱን የቻለ ዚክሮች አሉ፣ ዱዓዎች አሉ፣ ተስቢህ ያለባቸው። ተስቢህ መብዛት አለበት። ዱዓም ተስቢህም ነው፣ እስትግፋርም ያለው አለ። የተስቢሁ መቅደም አለበት የአላህ ሐቅ ስለሆነ። ዱዓ የኛ ነው ለኛ ለራሳችን ነው፣ እስትግፋርም ለኛ ለራሳችን ነው። ተስቢህ ግን ኻሊሱ የሆነ የአላህ ነው። ስለዚህ ስጁድ ላይ ከአንድ በላይ ዚክር ዱዓ ማድረግ የፈለገ ሰው የተስቢሁን ማስቀደም አለበት። ከዛ በኋላ ሌላውን መጨመር ይችላል። ቅድም ኢስቲፍታህ ላይ ከአንድ በላይ አይደረግም ብለን ነበር። ስጁድ ላይ ከአንድ በላይ ይደረጋል ወይ? አይደረግም ያሉ አሉ። ነገር ግን ዓመቱል ፉቃሃ አብዛኞቹ ፉቃሃዎች ስጁድ ላይ ሩኩዕ ላይ ከአንድ በላይ
ዚክር ዱዓ ማድረግ ይቻላል። ይሄን ሲጠቀልሉ ምን ብለዋል ፉቃሃዎች? ቦታው ይወስነዋል። አንድ ቦታ ላይ ከአንድ በላይ ዚክርና ዱዓ ይቻላል ወይ አይቻልም የሚለው ቦታው ይወስነዋል። የነብዩ ሱና ይወስነዋል አለይሂ ሰላቱ ወሰላም። ኢስቲፍታህን ስናይ ብዙ ከ7 ከ8 በላይ 10 10 ምናምን የኢስቲፍታህ ዱዓዎች አሉ ብለናል። ሁሉንም እዛ ቆመህ ኢህራም እንዳደረግ ከፋቲሃ በፊት አትለውም። ቦታው አይፈቅድም፣ በጣም ይረዝማል። ያን ያክል አይቆዩም ነበር ነብዩ ሰለላሁ ዐለይሂ ወሰለም። ያን ሁሉ የኢስቲፍታህ ዱዓ የሚሉበትን ያክል አይቆዩም። ተጠይቀዋልም በግልጽ እርስዎ ተክቢረቱል ኢህራም ካረጉ በኋላ ፋቲሃ ሳይጀምሩ ዝም ይላሉ ምንድነው የሚሉት ሲሏቸው፣ በዛ አጋጣሚ አንድ ሐዲስ ነው የተናገሩት፣ አንድ ዱዓ ነው የሰጡት። ስለዚህ አንድ ሶላት ላይ አንድ ሶላት ላይ አንድ ይሆናል። ምን ላይ? ኢስቲፍታህ ላይ። ሩኩዕና ሱጁድ ላይስ ተልፊቅ አይቻልም ያሉ የተወሰኑ ሻፊዒዎችና ሐንበሊዎች አሉ። ተልፊቅ ማለትም ማለት ነው በተለያየ ሐዲስ የተነገሩ ዚክሮችን ዱዓዎችን በአንድ ጨምሮ በአንድ ቀላቅሎ ማለት ይሄን አይቻልም ያሉ የተወሰኑ ፉቃሃዎች አሉ ከሻፊዒዎችም ከሐንበሊዎችም። ነገር ግን ራጂሑና ትክክለኛው ይሄ ቦታ ያስተናግዳል ከአንድ በላይ። ለምን ከተባለ ነብዩ አለይሂ ሰላቱ ወሰላም ሩኩዕ ላይ ቆመው ሱራና ፋቲሃን ሲቀሩ የቆሙትን ያክል ሩኩዕ ላይ ቆይተዋል የሚል ሐዲስ አለ። ስለዚህ ሩኩዕ ማስረዘም በተለይ ሌሊት ላይ ሲሆን ለብቻ ሲሆን ተወዷል። አንዷን ብቻ እየደጋገምክ አይደለም የምታስረዝመው የተለያየ ሲባል። ሌላው ደግሞ ቃዒዳ አለ። ቃዒዳው ምንድነው? ቦታው ሁሉንም አንድ ላይ ቀላቅሎ ለማለት የሚያስችል ከሆነ ይቻላል ብለዋል። ተልፊቅ የሚከለከለው ማይቻልበት ቦታው ማይችለው ቦታ ላይና ነብዩ ሰለላሁ ዐለይሂ ወሰለም ከአንድ በላይ እንዳሉ ያልተነገረበት ቦታ ላይ ሲሆን፣ ስለዚህ ስጁድና ሩኩዕ ላይ ያሉ ዚክሮችን ሁሉን 5ቱን 6ቱንም ዚክር ቢል ችግር የለውም። አንሰው ኢማም ሆኖ ማእሙሞችን ማስቸገር በማያስከትል መልኩ ተሐጁድ ላይ የሌሊት ሶላት ላይ ትንሽ ረዘም ማድረግ ከቀኑ ሶላት የተፈቀደ ነው። ምክንያቱም ፈርዱ ሶላት ግዴታ ነው፣ ሁሉም መስገድ አለበት። ከረዘመ ሰዎች ይቸገራሉ፣ መካከለኛ መሆን አለበት። ሱና ሶላት ሱና ነው፣ የቻለ ሰው ይሰግዳል፣ ረዝሞም ያልቻለ ሰው ትቶ ይሄዳል። ስለዚህ ሱና ሲሰገድ ከአንድ በላይ ሁሉንም አይነት ዚክሮችን ቢሉ ችግር የለውም። የርፈዑ ረእሰሁ ሚነ ሩኩዕ፣ ከዛም ከሩኩዕ ቀና ይደረጋል፣ ራሱን ቀና ያደርጋል ሰጋጅ። ራፊዐን የደይህ፣ አሁንም ከሩኩዕ ሲነሳ እጆቹን ያነሳል። ኢላ ሐድዊ መንኪበይህ አው ኡዙነይህ፣ ከጆሮ ወይም ከትከሻ ትይዩ እጆቹን ያነሳል። ቃኢለን እያለ ሰሚዐ አላሁ ሊመን ሐሚደህ እያለ ከሩኩዕ ሲነሳ የሚባለው ዚክር ምንድነው? ሰሚዐ አላሁ ሊመን ሐሚደህ ነው። ሲነሳ ቃኢለን ያሉት ለዚህ ነው። ልብ በሉ አገላለጻቸው። ሩኩዕ ጨረሰን፣ ልክ ከሩኩዕ መነሳት ስንጀምር የሚባል ራሱን የቻለ የሚደረግ ዒባዳ አለ ማለት በባዶ አይደለም የምንነሳው፣ አፋችን ዘግተን አይደለም የምንነሳው። ልክ መነሳት አሰበን መነሳቱን ስንጀምር ሰሚዐ አላሁ ሊመን ሐሚደህ ያለን የምንነሳው። እያንዳንዱ የሶላት ክፍል ምን አለው ብለናል ቅድም? ራሱን የቻለ ዒባዳ አለ። ያንዱን ለአንዱ ማድረግ ያንዱን ሌላ ቦታ ላይ ወስዶ ማድረግ አይገባም፣ መቀያየር ይሆናል። ስለዚህ ሰሚዐ አላሁ ሊመን ሐሚደህ ተብሎ ነው መነሳት የሚገባው። ኢንካነ ኢማመን አው ሙንፈሪደን አሉ። ነገር ግን ሰሚዐ አላሁ ሊመን ሐሚደህ የሚለው ማን ነው? ኢማም ከሆነ ወይም ለብቻው የሚሰግድ ከሆነ። ማእሙም ሰሚዐ አላሁ ሊመን ሐሚደህ አይልም ወይ? ሐንበሊዮች አይልም ነው የሚሉት። ምክንያቱም ሐዲስ ላይ ወኢዛ ቃለ አልኢማሙ ሰሚዐ አላሁ ሊመን ሐሚደህ ፈቁሉ ረበና ወለከል ሐምድ፣ ኢማሙ ሰሚዐ አላሁ ሊመን ሐሚደህ ካለ እናንተ ረበና ወለከል ሐምድ በሉ፣ እናንተ ረበና ወለከል ሐምድ ብሉ ተብሏልና ረበና ወለከል ሐምድ በሉ ተብሏልና ማእሙም ሰሚዐ አላሁ ሊመን ሐሚደህ ማለት የለበትም አሉ ሐንበሊዮችና ሌሎችም የሐዲስ ሊቃውንት። ሻፊዒዮችና የተወሰኑ በርካታ የፊቅህ ሊቃውንት ኢማሙ ሰሚዐ አላሁ ሊመን ሐሚደህ ሲል ማእሙም ረበና ወለከል ሐምድ ይበል የሚለው መመሪያ ተነገረ እንጂ ሰሚዐ አላሁ ሊመን ሐሚደህ ኢማምም ይላል ማእሙምም ይላል ለብቻው የሚሰግድ ሰው ይላል ብለው የፊቅህ አስተያየቶች ናቸው። በሐንበልያ ማእሙም ሰሚዐ አላሁ ሊመን ሐሚደህ አይልም፣ ረበና ወለከል ሐምድ ነው የሚለው። ለብቻው የሚሰግድና ኢማም ብቻ ነው ሰሚዐ አላሁ ሊመን ሐሚደህ የሚለው። በሻፊዒዎችና ሌሎችም ኢማምም ማእሙምም ብቻው የሚሰግድ ሰው ሰሚዐ አላሁ ሊመን ሐሚደህ ይላል። ፊቅህ ሰፊ ነው፣ ባህር ነው። አንድ ክታብ ሁለት ክታብ ቀርተን ከዚህ ውጪ ሌላ ዲን የለም ማለት የለብን። እውቀታችን በጨመረ ቁጥር አላዋቂነታችን እናውቃለን። ዒልም ስንዝር አለ፣ ሽብር አለ። 4 ስንዝር ነው ዒልም ተብሏል። አንደኛውን ስንዝር ያወቀ ሰው ሁሉን ነገር ያወቀ ይመስላል። ሁለተኛውን ስንዝር ሲያውቅ አንዳንድ ነገሮች እንደሚጎድሉት ያውቃል። ሶስተኛውን ስንዝር ሲያውቅ ብዙ ነገር እንደማያውቅ ያውቃል። አራተኛው ስንዝር ሲገባ ምንም እንደማያውቅ ይገለጥለታል። ነገር ግን ነገሩ ተገልብጦ ነው ያለው። አንድ ስንዝር ያወቁ ሰዎች ሁሉን ያወቁ ይመስላቸዋል። ሰፊና ባፈضل ቀሩና አላመቱ ዘማኒሂ ወሙፍቲ ዐስሪሂ ይሆናል። ይሄ አይቻልም፣ ይሄ ቢድዓ ነው፣ ይሄ ክልክል ነው፣ እገሌ ይሄን አደረገ፣ እገሌ ሙብተዲዕ ነው ይላል።
አንድ ስንዝር ናቸው፣ አባ ስንዝሮ ናቸው። ሁለተኛው ስንዝር ሲገባ ነው አንዳንድ ነገር አላውቅም ለካ የሚለው። ሶስተኛውን ሲገባ ከማውቀው የማላውቀው ይበልጣል ይላል። አራተኛው ስንዝር ሲደርስ ምን ይሆናል? እኔ አላውቅም ይላል። በዘመናችን ከነበሩ ድንቅ ፈቂህ ዑለሞች የነበሩት ሼክ በክር አቡ ዘይድ ረሂመሁላህ ተዓላ በዘመናችን በጣም የሚመሰገኑ ብስለት ያላቸው በሐዲትም በፍቅህም በሉጋም በስነ ጽሁፍም የተመሰከረላቸው ኢማም ናቸው። ለሀያት ኪባር ዑለማ ለታላላቅ ዑለሞች ጉባኤ አባል ታጭተው ቢሮ ተሰጥቷቸው እዛ ቢሮ ገብቼ ቁጭ ያልኩ ቀን የሚመጡ ወረቀቶችን ጉዳዮችን ሳይ ጀህልናዬን ያወቅኩት ያኔ ነው አሉ ረሂመሁላህ ተዓላ። የዘመኑ ኢማም ሙጀድድ ኢብኑ ባዝ ናቸው። ለዚህ ትበቃለህ ብለው የእሳቸው የሚመሩት የዑለሞች ጉባኤ አባል ያደረጓቸው ሀያት ኪባር ዑለማ የታላላቅ ዑለሞች ማህበር ውስጥ ገብተዋል። ነገር ግን ጀህልናዬን ያወቅኩት የታላላቅ ዑለሞች ቢሮ ውስጥ ገብቼ ስራ መስራት የጀመርኩ ቀን ነው ረሂመሁላህ ተዓላ። ስለዚህ አውቃለሁ ማለት በሽታ ነው። በሽታችን የሚገባን ደግሞ መቼ ነው? የበሽታን አደጋ ስናውቅ። በተለይ ባለንበት በሶሻል ሚዲያ ዘመን ድፍረት በዝቷል። ዑለሞች እስቲ ላስብበት እንመካከርበት የሚሉትን ጉዳይ አንድ የ17 ዓመት ልጅ ቲክቶክ መድረክ ስላለው ብቻ ወጥቶ ፈትዋ ይሰጥበታል። አለቀ። ሼክ ቲክቶክ እንደዚህ ብለዋል ይባላል። የእሱ አይነቶቹ ከቲክቶክ ሰምቻለሁ ያሉ ዲን ያበላሻል። ዑለሞችን እሱ ጠማማ ነው፣ እሱ ጃህል ነው፣ እሱ ስልጣን ፈላጊ ነው፣ እሱ ለሆዱ አደር ነው ይላሉ። አንዳንዴ በሁሉም ዑለሞች ስምምነት አይቻልም የተባለ ነገር ወይም ደግሞ ሐራም ነው የተባለ ነገር የሆነ ሰዎች ወጥተው የሆነች ብጣሽ ወረቀት ስላነበቡ ኢጅማዕ የሚኻልፉ ሰዎች አሉ። በተለይ በዘመናችን እዚህ ዕልም ከየትም አይደለም የሚወሰደው ከዑለሞች ነው የሚወሰደው። አላዋቂነታችንን እናውቅ ይገባናል። ሻሂድ ሰሚዐ አላሁ ሊመን ሐሚዳ ኢማምም ማእሙምም ሙንፈሪድም ይላል። አይልም ማእሙም አይልም። በሻፊዒዎችና በሐንበሊዎች በሌሎችም መሃል ኺላፍ ያለበት ጉዳይ ነው። ሁሉም ያስኬዳል። ኢጅቲሃድ አይደረግ አይልም ያሉት ኢስቲንባጥ አድርገው እንጂ በግልጽ ማእሙም እንዳይል የሚል ነገር ኖሮ አይደለም። ወየቁሉ ሐለ ቂያሚሂ ከሩኩዑ ሲነሳ ሰሚዐ አላሁ ሊመን ሐሚዳ ይበል። ከሩኩዑ ተነስቶ ቀጥ ብሎ ከቆመ በኋላ ደግሞ ምን ይበል? ረበና ወለከል ሐምዱ ሐምደን ከሲረን ጠይበን ሙባረከን ፊህ ሚልአ ሰማዋቲ ወሚልአ አልአርድ ወሚልአ ማ በይነሁማ ወሚልአ ማ ሺእተ ሚን ሸይኢን ባዕዱ ይበላ። ረበና ለከል ሐምዱ ረበና ወለከል ሐምዱ አላሁመ ረበና ለከል ሐምዱ ሁሉም ይቻላል። የተለያዩ ሪዋያዎች አሉ። ይሄን ኢማምም ማእሙምም ሙንፈሪድም ሁሉም ነው የሚለው። አማ ኢን ካነ ማእሙመን ፈኢነሁ የቁሉ ኢንደ ረፍዒ ረበና ወለከል ሐምድ። ማእሙም ከሆነ ሲነሳ ረበና ወለከል ሐምድ ነው ማለት ያለበት፣ ሰሚዐ አላሁ ሊመን ሐሚደ ማለት የለበትም ማለታቸው ነው። አብራርተናል። ሁሉም ይቻላል። ወኢን ዛደ ኩሉ ዋሂድ ሚንሁም ሁሉም ቢጨምሩ ማናቸው ሁሉም የተባሉት አኒ አልኢማማ ወልማእሙማ ወልሙንፈሪድ ኢማም ማእሙም ብቻውን የሚሰግድ ይህ ላይ ይህን ዚክር ካሉ በኋላ አህለ ተናኢ ወልመጅዲ አሐቁ ማ ቃለ አልዓብዱ ወኩሉና ለከ ዓብዱን አላሁመ ላ ማኒዐ ሊማ አዕጠይት ወላ ሙዕጢየ ሊማ መንዐት ወላ የንፈዑ ዘል ጀድ ሚንከል ጀድ የሚለውን ቢጨምሩ ፈሁወ ሐሰኑ መልካም ነው። እኔ ከሩኩዕ ከተነሱ በኋላ ብዙ የሚባል ዚክር አለ ማለት ነው። ዛሬ ላይ ግን ብዙ ሰዎች ከሚሳሳቱት ስህተት ከሚያጠፉት ጥፋት አንዱ ከሩኩዕ ሲነሱ ብዙ ሰዎች ወገባቸውን በወጉ ቀጥ አድርገው ሳያቆሙት ነው ወደ ስጁድ የሚሮጡት። ይሄ በሐዲስ ተከልክሏል። ከሩኩዕ ሲነሳ ጉልበቱን ቀጥ አድርጎ የማይቆም ሰው አላህ ሶላቱ አይለትም ተብሏል። በተለይ ያረፈዱ የሚሰግዱ ሰዎች የቸኮሉ የሚሰግዱ ሰዎች ከሩኩዕ በግማሽ ነው የሚነሱት። ብሎ አይነሱ ቀጥ ብሎ አይቆሙ። ኢማሙ እስኪወርዱ ብሎ አይጠብቁም። መውረድ ይጀምራሉ። ይጨንቃቸዋል መሰለኝ ከኋላ የሚገፋቸው ያለ እስኪመስል ድረስ ቀጥ ብለው ሳይቆሙ በግማሽ በከፊል ተነስተው ይቆማሉ። ኢማሙን የሚቀድሙ አሉ። አርካኖች ላይ ኢማምን መቅደም ሶላት እንደሚያበላሽም ተነግሯል። ለዚህ ነው ቅድም መግቢያ ላይ የኢማም አሕመድ ሪሳላ ክታብ ላይ ኢብኑ ዑመር ለብቻው ከሰው ጋር ከኢማም ጋር ሲሰግድ የሚሽቀዳደምን ሰው አይተው ወይ ለብቻ አልሰገድክ ወይ ከኢማም አልሰገድክ ብለው ሶላትህን ድገም ብለውታል፣ መተውታል ኢብኑ ዑመር ያሉ። ማንኛውም ሰው ጥፋት ሲያጠፋ ያየን ሰው መምታት ይችላል ማለት አይደል። ስልጣን ያለው ሰው መምታት ይችላል። በሱ ስር ያለን ሰው በሱ ኃላፊነት ስር ያለን ሰው በልክ ለታዲብ መምታት ይችላል። ይሄ ቢቻል ባለንበት ዘመን የሚመቱ ሰዎች ቁጥራቸው ምንኛ በዛ። መመታት ያለባቸው ሰዎች በጣም ብዙ ናቸው። ዑመር ቢያገኟቸው ኢብኑ ዑመር ቢያገኟቸው የሚመቱ ሰዎች ብዙ ነበሩ። የሶላትን ቀድር ልናውቅ ይገባናል። ረጋ ልንል ይገባናል። የት ነው የምንሄደው? ኢማሙ ሳያሰላምት ለብቻው ሰላምተው የሚወጣ የለም። ምናልባት የታመመ ሰው ሽንት ያስቸገረው ሰው በሽታ ያለበት ሰው ይችላል ሙፋረቃ ነይቶ መውጣት ይችላል። ያለ በቂ ምክንያት ይሄን ማድረግ በሶላት መቀለድ ነው። ሶላቱን ያበላሻል። ከኢማም ለመስገድ ነይቶ ገብቶ ሳለ ድንገት የሆነ ህመም አመመው፣ ሽንት ከልክ በላይ ወጠረው አልቻለም። እንዲህ አይነቱ ሰው ለብቻው ሰገድ አድርጎ መውጣት ይችላል፣ ተፈቅዷል።
ነገር ግን ቀድሞ ዝግጅት ባለማድረግ አቋርጬ እወጣለሁ በማለት ከሆነ አይቻልም። ሶላቱን መጫወቻ ማድረግ ነው የሚሆነው። በልክ መሆን አለበት፣ በምክንያት መሆን አለበት። ከዛ በተረፈ ኢማም ሳያሰላምት ለመሰላመት አትችልም። ምን አስሮጠህ? ሐጃ አለኝ ነው። ሐጃ ያለው እኮ እሱ ፊት የቆምኩ አላህ ዘንድ ነው። እንደው በዚህ በሶላት ውስጥ ሆኖ ሐጃ ያነሳካልኝ ብሎ ዱዓ ማድረግ እንጂ ሶላትን አበላሽቶ ሮጦ ለመውጣት መሞከር የለም። አንዳንዶች ሳያሰላምቱ ይወጣሉ፣ ይረሱታል። በግማሽ ሰላምቱ ይወጣሉ። አንዳንድ ያልፎ አልፎ ማንኛውንም ሰው ሊገጥም ይችላል። ነቢይም ገጥሟቸዋል። ግን ዓዳ ሙተከረራ የሚሆንበት ሰው በቋሚነት ሁሌ የረሳ በሁለት ሰላምቱ ይወጣል። ሐጃው ሌላ ዓለም ቁጭ ብሎ ኢያከ ነዕቡዱ ወኢያከ ነስተዒን ቆሞ ወዐላ ዒባዲላሂ ሷሊሒን ሰው ማለት አልፎ አልፎ ማንንም ሊገጥም ይችላል። ግን ይደጋገማል፣ መሆን የለበትም። فهو حسن لثبوت ذلك የተለያዩ ዚክሮች አሉ ከሩኩዕ በኋላ የሚባሉ በጣም ብዙ ናቸው። ከነቢ ተገኝቷል። የተኛውንም ቢሉ ችግር የለም። ወይስተሐቡ ይወደዳል አን የضع ማስቀመጥ ኩሉ ሚንሁም ሁሉ ኢማምም ማእሙምም ለብቻው የሚሰግድ ሰው የደይህ እጆቹን ማስቀመጥ አላ ሰድሪሂ ደረቱ ላይ ማስቀመጥ ከማ ፈዓለ ልክ እንዳደረገው ፊ ቂያሚሂ ቆሞ ሳለ ቀብለ ሩኩዕ ከሩኩዕ በፊት ተቆሞ ፋቲሓ ቁርአን ሲቀራ እጅ ደረት ላይ መደረግ እንዳለበት ሁሉ ከሩኩዕ ከተነሱ በኋላም እጅ ደረት ላይ መደረጉ ተወዳጅ ነው። ለቱቡቲ ማ يدل على ذلك ይሄን የሚያመላክት ማስረጃ ስላለ አን ነብይ ሰለላሁ ዐለይሂ ወሰለም ከነብዩ من حديث وائل بن حجر وسهل بن سعد رضي الله عنهما እነዚህ ሁለት ሱሐቦች ሐዲስ ላይ የነብዩን ዐለይሂ ሰላቱ ወሰላም አሰጋገድ ሲገልጹ በተለይ ዋኢል ኢብኑ ሑጅር የሚባሉ ሱሐቢ ነብዩን ዐለይሂ ሰላቱ ወሰላም እንዴት እንደሚሰግዱ ዛሬ አያቸዋለሁ ብዬ ሄድኩኝ አሉ። የሐዲሱ ቃራሰው እንደዚህ ነው የሚለው። ዛሬ የነቢን አሰጋገድ አያለው ብዬ ሄድኳል። ከዛ ቁጭ ብዬ ማየት ጀመርኩኝ። ተነስተው ቆሙ፣ እጃቸውን በዚህ መልኩ አነሱ፣ ቀሩ፣ ስጁድ ወረዱ፣ ተነሱ ብሎ አንድ ባንድ የነቢን አሰጋገድ በሚደንቅ መልኩ ያስተላለፉበት ሐዲስ አለ። ያ ሐዲስ ላይም ነብዩ አለይሂ ሰላቱ ወሰላም ሶላት ሲሰግዱ እጃቸውን በቆሙ ቁጥር ደረታቸው ላይ እንዳደረጉ ነውና እንዳጠቃላይ የሚያሳየው ከሩኩዕ ሲነሱም መቆም ነውና የሚባለው እዛ ነው መደረግ ያለበት። የሰህል ሐዲስም ላይ ይሄው ነው ያለው። በፉቃዎች መሃል ኺላፍ አለ። በአጠቃላይ ከሩኩዕ ከተነሱ በኋላ እጅ መዘቅዘቅ መንጠልጠል ነው ያለበት ወደ ታች ወይስ መያዝ ነው ያለበት? አይ መያዝ የለበትም ያሉ አሉ። የለበትም ከማለትም አልፎ እንደና አልባኒ ያሉ ቢድዓ ነው ያሉም አሉ። ነገር ግን ስህተት ነው። ኢብኑ ዑተይሚን ይሄ ላይ መልስ ሲሰጡ የኢጅቲሃዱ ጉዳይ ነው፣ አትያዙ የሚል ነገር የለም። ኢጅቲሃድ ተደርጎ በንጽጽር ሁኔታዎችን በማየት እጅ የት መሆን አለበት? ስንቆም ደረት ላይ ሁን ተብሏል። ሩኩዕ ስናደርግ ጉልበት ላይ ሁን ተብሏል። ስጁድ ስንወርድ መሬት ላይ ሁን ተብሏል። ለተሸሁድ ስንቀመጥና በሁለት ስጁድ መሃል ስንቀመጥ ጉልበት ላይ ይሁን ተብሏል። በስጁድና በሩኩዕና በስጁድ መሃል የት ይሁን የሚለው የኢጅቲሃድ መሰላ ነው። በንጽጽር ነው ተመነለው። ሐዲሱን ከባይ ነው። እንዴት ተብሎ የኢጅቲሃድ ጉዳይ ላይ ቢድዓ ነው ይባላል ብለው አልባኒ ከሩኩዕ በኋላ እጅ መያዝ ቢድዓ ነው ማለታቸውን በጣም ተቃውመዋል። ኢብኑ ባዝ በዚህ ዙሪያ ራሱን የቻለ ክታብ ጽፈዋል። ሌላም የህንድ ሀገር ሙሐዲስ ራሱን የቻለ ክታብ ጽፈዋል። ሱናው ለኹሹዕም የሚረዳው ከሩኩዕ በኋላ ሲነሱ እጅን ደረት ላይ አነባብሮ ማስቀመጡ ነው፣ ልክ ከሩኩዕ በፊት እንደነበረው ብለዋል። ይሄን የዋኢል ኢብኑ ሑጅርም ሐዲስ ያጠናክረዋል። የሳህል ኢብኑ ሰዕድም ሐዲስ ያጠናክረዋል። ምን የሚል ነው የሳህል ሐዲስ? ሶላት ሲቆም እጅ ደረት ላይ መደረግ አለበት የሚል፣ እጆች ተነባብረው ቀኙ ግራው ላይ ተደርጎ ሲቆም መያዝ አለበት ይላል። ሲቆም የሚለው ከሩኩዕ በኋላ ተነስቶ መቆምንም ያካትታል ነው። አይ አያዝም የሚሉት ከሩኩዕ በኋላ ይያዝ የሚል አንድ ቃል አምጡ ነው። ፊቅህ እንደዚህ ነው፣ ጂሃድ ነው። ነገር ግን በጣም በርትቶ ከሮ በእጅቲሃድ በንጽጽር ሊደረስበት ሊፈረድ የሚችል ጉዳይ ላይ ቢድዓ ማለቱ ከአልባኒ ትክክል አይደለም። ዑለሞች ጋር አልፎ አልፎ እንደዚህ አይነት ወጣ ያሉ አስተያየቶች ይኖራሉ። ኩሉን ይኡኸዙ ሚን ቀውሊሂ ወዩረድም። ዳኛው ማን ናቸው? ነቢ ናቸው አለይሂ ሰላቱ ወሰላም። ማንኛውም ሰው የተናገረው በነቢዩ አለይሂ ሰላቱ ወሰላም የፍርድ ቤት ሚዛን ይመዘንና ካለፈ ያልፋል፣ ካልሆነ ይተዋል። አልባኒ ስላሉ እቀበላለሁ፣ ኢብኑ ባዝ ስላሉ አልቀበልም ወይም እቀበላለሁ አይባልም። ግለሰቦችን ሳይሆን አስተያየታቸውን ከማስረጃ ጋር ነው ማነጻጸር ያለብን። ስለዚህ ከሩኩዕ ከተነሱ በኋላ መልቀቅም ይቻላል፣ ይለቀቃል ያሉ አሉ። ኢማም አህመድ ሶስተኛው አስተያየት ነው፣ የፈለገ ሰው ይዛል፣ የፈለገ ሰው ይለቃል ብለው። መያዝ ነው ሱናው የአብዛኞቹ ነው። አያያዝም ቢድዓ ነው በጣም የጥቂቶች ነው።
ትክክልም አይደለም። ሶስተኛው አስተያየት ምንድነው? የፈለገ ሰው ከሩኩ በኋላ ሲነሳ እጆቹን አነባብሮ ደረቱ አካባቢ ያደርጋል፣ የፈለገ ሰው ይተዋል። እቺ የፈለገ ሰው የምትለዋንም አልባኒ ተጠቅሟታል። ኢማም አህመድ ሱናን በመከተል አቻ የላቸውም። መያዙ ሱና ቢሆን ኖሮ የፈለገ ሰው ይልቀቅሉ ነበር ወይ ብለዋል። ነገር ግን በግልጽ ሐዲስ ያዙ መተያዙም ስላልተባለ ሁለቱንም ያስተናግዳል ሐዲሱ። መያዙ በላጅ ነው። والله تعالى اعلم። السجود والرفع منه وما يشتمل عليه سجودنا كسجود መነሳት እዛ ውስጥ የሚካተቱ ነገሮች يسجد مكبرا الله اكبر ያለ ወደ ስጁድ ይወርዳል ሰጋጅ واضعا ركبتيه ሁለት ጉልበቶቹን አሳርፎ قبل يديه ከእጆቹ በፊት إذا تيسر له ذلك ይሄ ማድረጉ ከቀለለው ሰጋጅ ሲሰግድ ወደ ስጁድ ሲወርድ ቀድሞ ሁለት ጉልበቶቹን ማውረድ አለበት ከእጆቹ በፊት። ነገር ግን በተለያየ በህመምና በርጅና ጉልበቱን ቀድሞ ማውረድ ካልቻለ እጁን ቢያወርድ መሬት ቢያሳርፍ ችግር የለውም። ይህ ላይም ሰፊ ኺላፍ አለ። የተወሰኑ ሊቃውንት ቀድሞ መውረድ ያለበት እጅ ነው ብለዋል። ሌሎቹ ቀድሞ መውረድ ያለበት ጉልበት ነው ብለዋል። ይሄም ሐዲስ አለው እንደ ግመል አትንበርከኩ የሚል። ግመል እንዴት ነው የሚንበረከከው? ቀድሞ የፊቱን ነው የሚያወርደው ወደ መሬት የሚያሳርፈው የግራውን የኋለኛውን? ይሄም ላይ የሉጋም የተፍሲር ሐዲስ ተፍሲርም ሊቃውንት ተኻልፈዋል። ኢብኑል ቀይም ሌሎችም የመረጡት ቀድሞ ጉልበት ነው የሚወርደው። ሐዲሱ መቅሉብ ነው አሉ። ራዊው ተገልብጦበት ነው። እንደ ግመል አትንበርከኩ የሚለውን ሲፈስረው ራሱ ቀድማችሁ እግራችሁን ጉልበታችሁን አታውርዱ እጃችሁን አውርዱ በሚል መልኩ ራዊው ተገለባብጦበት ነው እንጂ ግመል ቀድሞ የሚያሳርፈው ምን ነው? የፊት ሁለት እግሮችን። ይሄም ላይ አይደለም ብለዋል። እስከ በረሃ ግመል ወዳለበት ሁሉ ሄደው ሐሳብ ያፋጩ ሊቃውንታል። ዒልም በዚህ መልኩ ሆደ ሰፊነት ይጠይቃል። እንደው ሶፋ ላይ አረቢያን ላይ ወይም ደግሞ ዛሬ ላይ እንደሚደረገው በርቀት እማራለሁ ብለህ ምናልባትም ጀናባ ላይ ሆነ አልያ ደግሞ መኝታ ቤት ላይ ሆነ እርቃናን ሆነ ስልክ ከፍተህ እንደምታደምጠው አይደለም። ግመል እንዴት ነው የሚንበረከከው? በረሃ ድረስ ሄደዋል ለማየት። ሁለቱም ይቻላል። በላጩ ጉልበትን አስቀድሞ ማውረድ። ህመም ያለበት ሰው ዑድር ያለው ሰው እጁን ቀድሞ ቢያወርድ ችግር የለም። فإن شق عليه قدم يديه قبل ركبتيه ካስቸገረው ከእጆቹ ጉልበቶቹን አስቀድሞ ከጉልበቶቹ እጆቹን አስቀድሞ ማውረድ ይችላል። ሙስተቅቢለን ቢአሷቢዕ ሪጅለይሂ የእግሩን ጣቶችን ማዞር አለበት። ወየደይሂ የእጆቹንም ጣቶችን አልቂብለት ወደ ቂብላ ማዞር አለበት። ይሄም ብዙ ሰዎች የሚሳሳቱበት ስጁድ ሲያደርጉ እንደዚህ ነው ወደ ቂብላ ነው እጅ ማረፍ ያለበት እንጂ እንደዚህ አድርገው ስጁድ የሚያደርጉ ሰዎች የኋላ እግርም ወደ ቂብላ መሆን አለበት፣ ቀጥ ብሎ መቆም አለበት። እንደዚህ አንሻፈው ስጁድ የሚያደርጉ ሰዎች ሙሉ የሰውነት አካላት ቂብላ አላቸው ተብሏል። ሁሉም የሰውነት አካላት ቂብላ አላቸው። ቂብላ ለፊትና ለደረት ብቻ አይደለም። እግሮች ቀጥ ብለው ተተክለው ወደ ቂብላ ሳይለቁ መሆን አለባቸው፣ መንሻፈፍ የለባቸው። ضامن اصابع يديه እዚህም ጋር የእጆቹን ጣቶች ማጣመር አለበት፣ ማራራቅ የለበትም። ويكون على اعضائه السبعه سجود በሰባት የሰውነት አካላት መሆን አለበት። በሰባት የሰውነት አካላት ስጁድ እንዳደርግ ታዝዣለሁ ብለዋል። ማናቸው እነዚህ? አልጀብሀ ማዕል አንፍ ግንባር ካፍንጫ ጋር እንደ አንድ ተቆጥሮ የሆነ ሰዓት ላይ ስጁድ ውስጥ ግንባር ማነው አፍንጫ መሬት መንካት አለበት። የሰዎች የአፍንጫ ተፈጥሮ የተለያየ ሊሆን ይችላል። ነው አንዳንድ ሰዎች አፍንጫ በቀላሉ መሬት ይነካል፣ አንዳንዴ ሊጠቁሩሉ ይችላል እንደሚሰግዱበት ቦታ። አንዳንድ ሰዎች አፍንጫ መሬት ላይ ይነካ ይችላል። ሙሉን ማስነካት ሊከብድ ይችላል። የአፍንጫ አቀማመጥ የተለያየ ስለሚሆን የታችኛው ጫፉ አልያ ደግሞ መሃሉ ወይም የላይኛው ጫፉ የሆነኛው የአፍንጫ ክፍል ብቻ ከግንባር ጋር አብሮ የስጁዱ የሆነ ሰዓት ላይ መንካት አለበት። ከመጀመሪያ እስከ መጨረሻ አፍንጫው መሬት ሳይነካ የተነሳ ሰው ስጁዱ ጎደሎ ነው። ኺላፍ አለበት። ግንባር ብቻ ይበቃል ያሉ አሉ። ነብዩ ግን አለይሂ ሰላቱ ሰላም ግንባራቸውን ሲያሳዩ አብረው አፍንጫቸውን ማሳይተዋልና አፍንጫን ማስነካት አንድ የስጁድ አካል ነው። ወልየደይኒ ሁለት እጆች፣ ወሩክበተይኒ ሁለት ጉልበቶች፣ ወቡጡን الأصابع የእግር ጣቶች ውስጣቸው፣ የእግር ጣቶች ውስጣቸው መሬት መንካት አለበት። ውስጡ ውጩ ሳይሆን ታጥፎ ሳይሆን ጣቱ እጥፍ ተደርጎ የእግር ጣት ውስጡ መሬት መንካት አለበት። ስጁድ ተጀምሮ እስኪያልቅ ድረስ ሁሉም የስጁድ አካላት መሬት ላይ ቢያርፉ መልካም። ምን ቢያቅት ግን የሆነ ሰዓት ላይ መንካት አለበት። ከመጀመሪያ እስከ መጨረሻ አንዱ ነገራቸውን የሌላኛው እግራቸው ተረከዝ ላይ አንስተው ሰቅለው ስጁድ የሚያደርጉ ሰዎች አሉ። በተለይ ህፃናት ሶላትን ጨዋታ የሚያደርጉ
እጃቸውን ያከኩም ይሁን ምን ያደረጉ መሬት ሲያስነኩ የሚነሱ አሉ። ጉልበታቸውንም እንደዚሁ 7 የሱጁድ አካሎች የሱጁድ ሰዓት ላይ መሬት መንካት አለባቸው። ከመጀመሪያ እስከ መጨረሻ ቢቆዩ መልካም፣ ካልሆነ ግን የሆነ ሰዓት ላይ ብቻ 7ቱን መንካት አለበት። በ7 የሰውነት አካል ሱጁድ እንዳደርግ ታዝዣለሁ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሱጁድ ሲወረድ ልብስን መሰብሰብ የተጠላ ነው። አንዳንድ ሰዎች ከሩኩዕ ተነስተው ልብሳቸውን ሰብሰብ አድርገው ወደ ስጁድ የሚወርዱት ይሄ በግልጽ ሐዲስ ተከልክሏል። ኢማም አልቡኻሪ ከአብዱላህ ብን አባስ ሌሎችም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ስጁድ ሲወረድ ወደፊት የመጣ ፀጉርን ወደ ኋላ መመለስን፣ ልብስን መሰብሰብን ከልክለዋል ይላል። ስጁድ ሲደረግ ከዚህ መጠንቀቅ ያስፈልጋል። በጣም ብዙ ሰዎች ይሄን ያደርጉታል። ቅድም እንዳልነው ከሩኩዕ ተነስተው እዛው ተዘጋጅተው ነው የሚጠብቁት። አይገባም። መሽቀዳደሙም ጥፋት ነው። ልብስ ሰብስቦ መያዙም ጥፋት ነው። አንዳንድ ደግሞ ፀጉራቸውን የሚያሳድጉ ሰዎች አሉ። ለሴት ችግር የለውም፣ ሱና ነው። መላጨቱም ሐራም ነው። ወንድ ፀጉሩን ማሳደግ አለበት የለበትም በመሰረቱ የተፈቀደ ነው። ግን እንደ ሀገሩ እንደ ዘመኑ ይለያያል። ነብዩ አለይሂ ሰላቱ ሰላም ፀጉር ያሳደጉት በዘመናቸው ወንዶች ያሳድጉ ስለነበረ ቋሚ ሱና ግን አይደለም። ቋሚ ሱና ቢሆን ኖሮ ሁሉም የሐዲስ ሊቃውንት ያሳድጉ ነበር። የነቢዩን ሱና ማይተው ዋጋ ያስከፈለን እንኳን ሱና ዋጋ ከፍለው ያስደረጉ ገንዘብ ከፍለው ሱና የተገበሩ አሉ። ኢማም አህመድ ሌሎች ከሆነም ጋር ግን አብዛኞቹ አይመቱል ኢስላም ፀጉራቸውን ያሳድጉ እንደነበር አይደለም የተነገረው። ያሳድጉ የተፈቀደ ነው። ያለበት ሀገር ካሳደግ አሳደግ። ባለንበት ዘመን ባለንበት ሀገር ግን ከሱናነት ይልቅ የሌሎች ወጣ ያሉ ሰዎች ሱና ፀጉሩን አሳድጎ ሀገር የሚመራ ጠቅላይ ሚኒስትር አይተህ ታውቃለህ? ፀጉሩን አሳድጎ ቀበሌ የሚመራ አይተህ ታውቃለህ? ትልልቅ የሚባሉ ሰዎች የሚያሳድጉት ማን ናቸው? ወጣቶች፣ ወጣ ያሉ ሰዎች ናቸውና ከነሱ ጋር አትመሳሰል፣ ይቅርብህ። በእኛ ሀገር በተለይ ፀጉር ማሳደግ የማን ነው? የሴት ነው። ሐራም ነው ያለን አይደለም። ግን አንዳንዴ ፋሲቆችን ፊልም ተዋናይ ነው ምንድነው የሚባሉ ጸረ ጸባዮች የእነሱን መንገድ ለመከተል ብሎ ከፋጅሮች ከፋሲቆች ጋር ለመመሳሰል ብሎ ካሳደገ አንድ ሰው ማሳደጉ ሐራም ነው። ከፋሲቆች ጋር ለመመሳሰል ብሎ ስላደረገ እንዲሁ ተፈቅዷል ብሎ ከሆነ ጃኢዝ ነው። ግን ባለህበት ሀገር ካልተለመደ አታድርግ። ሹህራ ይሆናል። ከተለመደው ከሀገሩ ወግ ወጣት። ሌላ ደግሞ ትልቅ ስህተት አለ እዚህ ጋር። ከትናንት ወዲያ ራሱ እዚህ ጋር ያየሁኝ ነበር። ኋላ ላይ ኢሻ ይሁን እንሶላት ላይ አንዳንድ ወንዶች ያሳድጋሉ። ከዛ በኋላ ፀጉራቸውን እንደ ሴት ከኋላ ያሳስራሉ። ይሄ ደግሞ ክልክል። ነብዩ አለይሂ ሰላቱ ሰላም ሶላት ላይ ይሄን ከልክለዋል። ወንድ ልጅ ፀጉሩን አስሮ መስገድን ከልክለዋል። የሸይጣን መቀመጫ ይሆናል ብለዋል ይላል ሐዲስ። ፀጉሩን አሳድጎ ጭራሽ ደግሞ የሚያስተኩሱ ልክ እንደ ሴት የሚንከባከቡ እስከታች የሚያሳድጉ አሉ። ይሄ ያለምንም ጥርጥር ተሸብህ ነው። ነቢ ቢያሳድጉ ከዚህ አልፎ አይወርድም ነበር ፀጉራቸው፣ ከዚህ አልፎ አይወርድም ነበር። ዛሬ ግን ከታች ወንድና ሴት ብለህ እስክትጠራጠር ድረስ ሁሉ አረማመዱ ትከሻው አቶ ያስመስለዋል እንጂ ሴት የሚመስሏል። አይገባም። ሱና ነው ብለን አንዳንድ የምናደርገውን ነገር እውነትም ሱናውን ፈልጌበት ነው ብለን ራሳችንን እንፈትሽ ይገባል። የሆነ ሆኖ ሐላል ነው ጃኢዝ ነው በሚለውን ካሄደን ሶላት ላይ ወንድ ልጅ ወደፊት የመጣ ፀጉሩን ወደ ኋላ የመለሰ በሱ መዘናጋት የለበትም። ሌላው ደግሞ ከኋላ አስሮ መስገድ የለበትም። ለሴት ችግር የለውም ስለሚጠቀለልም የሴት ጉዳይ ነው። ሴት በሰገደች ቁጥር የታሰረ የተያዘ ፀጉሯን ትፍታ ማለት አይደለም፣ ያስያዘችውን ታላይ ማለት አይደለም። ወንድ ግን ቢያሳድግ እንኳን ፀጉሩን አስሮ እንዳይሰግድ ነብይ ከልክሏል። አብዱላህ ብን አባስ የሰገደ አስሮ የሚሰግድን ሰው አይተውት ፈተውበታል። ስጁድ ላይም ኢማምን መቅደም አይገባም። ኢማሙ ከወረደ በኋላ ነበር፣ ነብዩ ከወረዱ በኋላ ነበር ሰሐቦች የሚወርዱት። ይቆሙ ነበር እዛው ከሩኩዕ ተነስተው ቀጥ ብለው ቆሙ። ነብዩ አላሁ አክበር ብለው ወርደው መሬት ላይ ሳያዩአቸው ከቆሙበት አይወርዱ ነበር። እኔ ሰግድ እንዳያችሁ ስገዱ ብለዋል። የእሳቸውን አሰጋገድ ልንከተል እሳቸውን እንመስል ይገባል። ወየቁሉ ስጁድ ከተደፋ በኋላ ወደ ስጁድ ሲወረድ ምንድን ነው የሚባለው? አላሁ አክበር ነው የሚባለው። ከላይ ተጀምሮ ስጁድ ላይ ስናርፍ ማብቃት አለበት እንጂ የመሬት ማይክን ፈልገው ከወረዱ ከተደፉ በኋላ አላሁ አክበር የሚለው የቁም ማይክን ፈልገው በቆሙበት አላሁ አክበር የሚለው አሉ። ይሄኔ ኢማም ቀድሟቸው ማሙም ከኢማሞች ቀድሞ ይወርዳል፣ ሶላቱን ላደጋ ያጋልጣል። ወየቁሉ ስጁድ ላይ ይባላል ሱብሓነ ረቢየል አዕላ ይባላል። ወዩሰኑ አን የቁለ ዛሊከ ተላተን 3 ጊዜ ማለቱ ተወዳጅ፣ 5ም ቢሆን ጥሩ አው አክተረ ከዛም በላይ። ወዩስተሐቡ አን የቁለ መዐ ዛሊክ ከዚህ ከሱብሓነ ረቢየል አዕላ ጋር ማለቱም ይወደዳል። ምን ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ። ከሰዓቱ ጥበት አንጻር አዝካሮችን ማብራራት አንችልም። የዚክር ክታቦችን ፈልጎ መሐፈዝ ማዕናቸውን በተለያየ መልኩ ተብራርቷል። ማዕናውን ፈልጎ ማንበብ ማልመድ ይገባል። ሶላት ላይ የሚባሉ ዚክሮችን ማዕናቸውን ባወቅን ቁጥር ሶላት ውስጥ እንመሰጣለን።
ኹሹዓችን ይጨምራል። እያንዳንዱ ሶላት የሚባለው ዚክር ትርጉሙ መታወቅ አለበት። አተሕያቱን ኢብኑ ዑሰይሚን በደንብ አድርገው አብራርተዋል። ሌሎችም ዑለሞች ሸርሕ ሙምቲዕ ላይ በድምፅም ተብራርቷል። በተለያየ በሚገባን ቋንቋ የሶላት አዝካሮችን ማዕናቸውን እናገኛለን። ዝም ብሎ ቃሉን ምን እንደሚል ሳናውቅ ከምንለው ማዕናውን አውቀን ስንለው ሶላት ላይ መረጋጋት እንችላለን። ሐሳባችን ይሰበሰባል። የተለያዩ ሶላት ላይ ዚክሮችም የተነገሩት ለዚህ ነው። ዛሬ አንዱን ነገ አንዱን ከነገ ወዲያ አንዱን ስንል ሁሌ አዲስ ይሆንብንና ሐሳባችን ይሰበሰባል። ሁሌ የምንቀራው አንድ ቁርአን ሲሆን የሆነ አይነት ሱራዎችን ሲሆን ሁሌም ተሸሁዱ አንድ አይነት ሲሆን በስጁድ መሃል የምንለው በስጁድ ውስጥ የምንለው አንድ አይነት ሲሆን የተለመደ ይሆንና መቼ እንዳልነው አናውቅ። አዲስ ሲሆንሳ ትኩረት ሐሳብ ለመሰብሰብ ይረዳናልና መቀየሩ መልካም። ወዩክቲሩ ሚነ ዱዓ ያብዛ ሊቀውል ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ስላሉ ምን አሉ? አማ ሩኩዕ ፈዐዚሙ ፊህ ረባ በሩኩዕ ውስጥ ጌታን ማላቅን አብዙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሩኩዕ ላይ ጌታ አላህን ማላቅን አብዙ። ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም በሉ። ወአመ ስጁድ እንደሆነ ፈጅተሂዱ ፊህ ፊዱዓ እሱ ላይ ስጁድ ላይ ዱዓ ላይ በርቷል። ሩኩዕ አላህን ማላቂያ ነው፣ የዱዓ መግቢያ ነው። ስጁድ ደግሞ ዱዓ ማድረጊያ ነው። ቆመን አላህን ተባረከ ወተዓላ በቁርአን እንቀራለን፣ ፋቲሃ እንቀራለን፣ እናወድሰዋለን። ከዛ በኋላ ወደ ሩኩዕ ወርደን ደግሞ ማወደስ ብቻ ይሆናል። አላሁመ እግፊር ሊ የሚለው እግረ መንገድ የገባን የጁዙ ተበዐን ማ ላ የጁዙ ኢስቲቅላለን የሚል የኡሱል ቃዒዳ አለ። ሩኩዕ ላይ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ረበና አቲና ፊዱንያ ብለው ዱዓ የሚያደርጉ ሰዎችን እንሰማለን። አይቻልም። ይቻላል ያሉ አንዳንድ ሙሐዲሶች አሉ። ሱብሓነከ አላሁመ ረበና ወቢሐምዲክ አላሁመ እግፊር ሊ የምትለዋን ይዘው። ነገር ግን ራጂሑ ይሄ ተበዐን ነው የመጣው። ጀምሮ ማለት ማይቻል እግረ መንገድ ማለት የሚቻል ነገር አለ። ብዙ ምሳሌዎች አሉት ፍሩዕ ላይ። ይሄ አስል ነው። ኢሕራም ላይ ሽቶ መቀባት አይቻልም። ቀድመህ የተቀባኸው ሽቶ ግን ቢሸትህ ችግር የለውም። የጁዙ ፊል ኢስቲዳመቲ ማ ላ የጁዙ ፊል ኢብቲዳእ የሚል ቃልም አለ። ስለዚህ ሩኩዕ ላይ አላህን ማላቅ ነው። አላህን ስታልቅ ግን እግረ መንገድ ገብታ ነው የምትለዋ አላሁመ እግፊር ሊ የምትለዋ እንጂ ሩኩዕ ላይ ዱዓ አይቻልም። ማላቅ ነው ይቻል። አልቀው፣ አወድሰው፣ አላህን ከፍ አድርገው፣ ዝቅ በል አንተ። ይሄን ከጨረስክ በኋላ ደግሞ በሩ ይከፈትልሃል። ጸባይህን አሳምረሃልና ይሄኔ ስጁድ ተደፍተህ አላህን ጠይቀው። ወአማ ስጁዱ ፈጅተሂዱ ፊ ዱዓ ስጁድ ላይ ዱዓ ላይ በርቱ። ፈቀሚኑን አን ዩስተጃበ ለኩም ተቀባይነት የማግኘት እድላችሁ ሰፊ ነው። ዱዓችሁ መቅቡል የመሆኑ እድል ሰፊ ነው። እሺ ልትባሉ ይገባልና ይከጀላልና ስጁድ ላይ የፈለጉትን ዱዓ ማድረግ ይቻላል። ዱዓ ማብዛት ይወደዳል። ኢማም ሆኖ ማሙምን በማያስቸግር መልኩ ዱዓ ይደረጋል። ከምን በኋላ ሱብሓነ ረቢየል አዕላ ወይም ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ ከተባለ በኋላ ከዚህ በኋላ ወየስአሉ ረበሁ ሚን ኸይሪ ዱንያ ወልአኺራ የዱንያም የአኺራን ኸይር መልካም ነገር ይጠይቅ። ከዚህ በኋላ ከምን በኋላ ከተስቢሕ በኋላ ቢያንስ 3 ጊዜ ሱብሓነ ረቢየል አዕላ ወይም ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ። ቅድም ሩኩዕ ላይ እንዳልነው ሁለቱንም አጣምሮ ሌሎችን የሚባሉ ዚክሮችን ካለ በኋላ የፈለገውን ዱዓ ማድረግ ይችላል። የዱንያም የአኺራ ነገር ግን ሲረን በድምፅ መሆን የለበትም። አተሕያቱ ያለ ድምፅ ነው። ስጁድና ሩኩዕ የሚደረገው ዱዓ ያለ ድምፅ ነው። አንዳንዴ ኢማም ማሙሞችን ለማስታወስ እሱን እንዲከተሉት አንዳንዴ ኢማም ጮክ ቢል ችግር የለም። ዑመር ብን ኸጣብ የመክፈቻን ዱዓ አንዳንዴ ጮክ ብለው ይሉ እንደነበረ ተነግሯል። ሰዋኡን ካነት ሶላቱ ስጁድ ላይ የፈለጉትን ዱዓ ማድረግ ይቻላል። ሶላቱ ፈርድም ቢሆን አው ነፍለን ሱናም ቢሆን ሶላቱ ሱናም ቢሆን ፈርድም ቢሆን ሱና ላይ ብቻ ነው ሌላ ዱዓ የሚደረገው፣ ፈርዱ ላይ ሱብሓነ ረቢየል አዕላ ብቻ ነው የሚባለው አይባልም። የፈለጉትን ዱዓ ማድረግ ይቻላል። አረብኛ ማይችል ሰው በራሱ ቋንቋም ዱዓ ቢያደርግ ችግር የለም። ፈርድ ላይ ትቶ ሱናው ላይ ቢሆን ይመረጣል እንጂ ዋጅቡን በአረብኛ ካሉ በኋላ በሌላ ቋንቋ ስጁድ ላይ ዱዓ ቢያደርጉ ችግር የለም። ይመጣል ወደፊት ከተሸሁድ ጋር ተያይዞ እስከነ ማስረጃው። ወዩጃፊ ስጁድ ላይ ያራርቅ ሰጋጅ አዱደይሂ ክንዶቹን ክንዶቹን ጡንቻዎቹን አን ጀንበይሂ ከጎኑ ያርቃቸው። ወበጥነሁ ሆዱን ደግሞ ያርቅ አን ፈኺደይሂ ከጭኑ ከጉልበቱ ከጭኑ ወፈኺደይሂ እንደገና ደግሞ የኋላ ታፋውን ያርቀው አን ሳቀይሂ ከባቱ
ሶላት ሲሰገድ ፈታ ዘና ተብሎ መሆን አለበት። መተፋፈን መጠባበቅ አያስፈልግም። ስጁድ ሲደረግ ክንዶች ከሰውነት ጎን ክፍል መራቅ አለባቸው። አሊያ ደግሞ ጉልበት ላይም ጫን መደረግ የለባቸው። የከፋው ደግሞ መሬት ላይ መዘርገፍ የለባቸው። የተለያዩ የተከለከልናቸው አሰጋገዶች አሉ፣ መጥፎ ምሳሌዎች አሉ። ከፍጥነት አንፃር ዶሮ የተበተነ እህል እንደሚያነሳው ለቀም እንደሚያደርገው ስጁዱን ነካ አታድርጉ ተብሏል። አቀማመጥ ላይም ውሻ እንደሚቀመጠው አትቀመጡ ተብሏል። የኋላ ሁለት እግሮችን መሬት ላይ ተክሎ መቀመጫን እግሮች ላይ ተረከዝ ላይ ማሳረፍ ተከልክሏል። ይሄ በሁለት ስጁዶች ብቻ ከሆነ በሁለት ስጁዶች መሃል ከሆነ ይቻላል። ከዛ ውጭ ያለ አቀማመጥ ላይ አይቻልም። እንደዚሁ ደግሞ ኢፍትራሽ ተከልክሏል። ውሻ ሲቀመጥ የፊት እግሮቹን መሬት ላይ ዘርግቶ ነው የሚቀመጠውና እንደዛ ማድረግ ተከልክሏልና ቀና ማለት አለባቸው፣ ራቅ ማለት አለባቸው። ስጁድ ረዝሞ ከደከመው አንድ ሰው ምን ማድረግ ይችላል? ጉልበቱ ላይ ማስደገፍ ይችላል። እጆቹ ሆዱ ላይ ጉልበቱ ላይ ማስደገፍ ይችላል፣ መሬት ላይ ከሚዘረግፈው። ወፈኺደይሂ አን ሳቂሃ መጨረሻ የጉልበቱን የኋለኛውን ክፍል ከባቱ ከቋንጃው ማራራቅ አለበት፣ ማለጣጠፍ የለበትም። ይሄ ለሁሉም ነው፣ ለወንድም ለሴትም። በርካታ ፉቃሃዎች ኢብኑ ተይሚያንም ጨምሮ ሴት ከሆነች ራሷን ጥብቅ ማድረግ አለባት፣ ሰብሰብ ማድረግ አለባት። ለዚህ የሚያቀርቡት ማስረጃ የኢብኑ ዑመር ንግግር ነው። ነገር ግን ضعيف ነው ዘገባው። የአብዱላህ ኢብኑ መስዑድ ደረሳ የሆኑት አብዱላህ ኢብኑ መስዑድን ማየት የፈለገ ሱኒ የተባለላቸው ኢብራሂም አን-ነኸዒ ተፍዐሉ አልመርአቱ ከማ የፍዐሉ الرجل ተፍዐሉ አልመርአቱ ማ የፍዐሉ الرجل ብለዋል። ሴት ልጅ ሶላት ላይ ወንድ እንደሚያደርገው ነው የምታደርገው ብለዋል። ኡሙ ደርዳ የምትባል ሱሐቢያ አለች። ፈካነት ፈቂሃ ፍቅህ ነበራት፣ የዲን ግንዛቤ ነበራት። ወንዶች እንደሚሰግዱት ነበር የምትሰግደው ተብሎ። ስለዚህ ለወንድ ልጅ ሰውነትን ማራራቅ ይወደዳል፣ ለሴትም ማራራቅ ይወደዳል። ወንድ ልጅ ጎኑ ካለው ጋር እግሩን ገጣጥሞ መቆም አለበት። ሴት ልጅም ጎኗ ካለችው ጋር እግሯን ገጣጥማ መቆም አለበት። ወንድና ሴት አሰጋገር ላይ ሱፋ ላይ የተለያዩ ናቸው የሚል የነቢ ሐዲስ የለም። ሰሉ ከማ ረአይቱሙኒ ኡሰሊ ብለው ኢለ ኒሳ አላ እኔ ሰግድ እንዳያችሁ ስገዱ ብለው ሴቶች ሲቀሩ እንዲያደርጉ አላ። አለባበስ ላይ ሴት ትለያለች ከወንድ፣ አቋቋም ላይ ሴት ትለያለች፣ ለብቻዋ ከኋላ ትቆማለች፣ ከወንድ ጋር አትሰለፍም። በመጋረጃ ወይም በክፍል ትለያለች። እነዚህ ነገሮች ላይ ሴት ትለያለች ከወንድ። አፈዛዘሙ ላይ ግን አቋቋም ላይ የሶላት እንቅስቃሴ ላይ ወንድና ሴት የተለያዩ ናቸው። ሴት ሰውነቷን ልጥፍ ታድርግ የሚለው አስተያየት የሐዲስ ማስረጃ የለው። አላሁመ ኢላ ዒድ ላይ መሰል አጋጣሚዎች ላይ ሴት ልጅ ውጪ መስገድ ከተገደደች መጋረጃ ላይ ለቦታ ላይ ስትሰግድ ሰውነቷን ፈታ ማድረግ በተወሰነ መልኩ አይን ውስጥ ያስገባል፣ ፊትና ያመጣል ከተባለ ይሄኔ በዚህ አይነቱ ሁኔታ ላይ የሶላቱ ስርዓት ነው ተብሎ ሳይሆን የሴት አካል ነው ተብሎ በተለይ ወንዱ አይኑን በማይሰብርበት አካባቢ ላይ ይሄን የሰብሰብ ብትል መልካም ለሂጃብ እንጂ ቤቷ ላይ የሴቶች መስጊድ ላይ በመጋረጃ ተከፍሎ የሰገደች ሰውነቷን ማለጣጠፍ አለባት አይባል ብለዋል በርካታ ፉቃሃዎች። አልኢማም አልከቢር አቡል አባስ ኢብኑ ተይሚያ ሸይኹል ኢስላምም ጭምር ይሄን ብለዋል። ግን ማስረጃ ነው የምናየው። ከሰዎች ንግግር የመረጠን ማስረጃው የሚደገፈው ነው የምንወስደው። በፍጹም አይሳሳቱም፣ ሁሌም ትክክል ብቻ ነው የሚናገሩት የሚባሉት ማን ናቸው? ነቢ ናቸው የሶላት ሰው። ከዛ ውጪ ሻፊዒም ይሁን ኢማም ማሊክም ይሁን ኢማም አሕመድም ይሁን ኢማም አቡ ሐኒፋም ይሁን አልዕዝ ብን ዓብድሰላምም ይሁን ኢብኑ ረጀብም ይሁን አነወዊም ይሁኑ ዩኸዙ ሚን ቀውሊሂ ወዩረድ። ሁሉም ወዳጆቻችን ናቸው። ሁሉንም ቀደምት የእስላም ሊቃውንትን ከልባችን እንወዳለን። አላህ ይርሐማቸው፣ አላህ ይዘንላቸው። እስላም ባበረከቱት አስተዋጽኦ ልክ አላህ አጅራቸውን እጥፍ ድርብ አድርጎ ይመንዳቸው። አንዳንዴ ሰው ናቸው፣ መሳሳት መዘንጋት ሊኖር ይችላል። እነዚሁ ኢማሞች ራሳቸው አንዳንዴ አንዱ ክታባቸው ላይ አንድ ይላሉ፣ አንዱ ክታባቸው ላይ ሌላ ይላሉ፣ አንዱ ክታባቸው ላይ ሌላ ይላሉ። ሐቅ በዞረበት ነው የሚዞሩት ማለት ሐቅ በዞረበት ነው የሚዞሩት። የዕልም ጅምራቸው ላይ አንድ አቋም ይኖራቸዋል፣ በሰል ሲሉ ሌላ አቋም ይኖራቸዋል። ሲመሽ የእድሜያቸው የዕልማቸው አመሻሽ ላይ ሌላ አቋም ይኖራቸዋል። አንዳንድ ነጥቦች ላይ ኢማም አሕመድ 5 አይነት አስተያየት አላቸው። አንዱ ነጥብ ይሄ መወላወል ያዝ ለቀቅ ማድረግ አይሆንም። ሁሉንም በጊዜው በደረሳቸው ማስረጃ መሰረት ነው ያሉት። ያ ማስረጃ መጀመሪያ ያዙት ማስረጃ መንሱኽ ሆኖ ኋላ ላይ ይደርሳቸዋል። እኛ ናስኽና መንሱኽና እናውቅም ነበር ኢማሙ ሻፊዒ ሳይመጣ በፊት ብሏል ኢማም አሕመድ ረሂመሁላህ ተዓላ። ኋላ ላይ አወቁ ይተዋል። ዓም ነበረ ሙኸሰሱን አወቁ ይተውታል። ዋጅብ ሳይሆን ሱና እንደሆነ አወቁ ሱና ነው በሚል ይዙታል። ስለዚህ የዑለሞችን አስተያየት ነው ሁለት የሚጣረሱ ናቸው። ከሁለት አንዱ ካልሆነ ተው አንዱ ይሄን ይላል አንዱ ይሄን ይላል። ይሄ ዲን እስላም ምን አይነት ዲን ነው የሚሉ አሉ። እኛ ውስጥም
አይገባም። ጅህልና ነው አእምሮህን ጠባብ ያደረገው፣ በእውቀት አስፋው። ወየርፈዑ ዚራዐይሂ ዐኒል አርዲ ክንዶቹን ከመሬት ማንሳት አለበት። ሊቀውል ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ስላሉ ኢዕተዲሉ ፊ ሱጁዲ ስጁድ ላይ ተስተካከሉ፣ ወጥ ሁኑ። ወላ የብሱጥ አሐዱኩም አንዳችሁ እንዳይዘረጋ ዚራዐይሂ ክንዶቹን ኢንቢሳጠል ከልቢ ውሻ እንደሚዘረጋዋል። ክንዶች መሬት ላይ መዘርገፍ የለባቸው። መዳፎች ብቻ ናቸው መሬትን ወጥረው መያዝ ያለባቸው። ሌላ የሰውነት አካል ቀጥ ብሎ ሊቆም ይገባል። ቃለ ሙአሊፉ ረሒመሁላሁ ተዓላ አልጁሉሱ በይነ ሰጅደተይኒ ወከይፊየቱሁ በሁለት ስጁዶች መሃል የሚኖር መቀመጥና ከይፍያው አፈጻጸሙ አቀማመጡ። የርፈዑ ረእሰሁ ሙከቢራ ሰጋጅ ስጁድ ላይ ሆኖ ቀደም ሲል በተብራራው መሰረት ስጁድ አድርጎ ሲጨርስ የርፈዑ ረእሰሁ ራሱን ቀና ያደርጋል፣ ከስጁዱ ይነሳል። ሙከቢራን አሁንም አላሁ አክበር እያለ ከስጁድ ስንነሳ ቁጭ እስክንል ድረስ ያለው ጊዜ የተክቢር ነው። ስንወርድም ስንነሳም መባል ያለበትን ነገር እያለን ነው መሆን ያለበት። ላይ ቆመንም ማለት የለብንም፣ ታች ሆነንም መሆን የለበትም። ወየፍርሹ ቀደመሁ ልዩስራ ግራ እግሩን ያንጥፈው። ወየጅሊሱ ዐለይሃ እሱ ላይ ይቀመጥበታል። ከስጁድ ተነሳ፣ በሁለት ስጁዶች መሃል ቁጭ ሲባል ያለውን አቀማመጥ እየዘረዘሩ ነው። ግራ እግር ተነጥፎ ተቀምጦ መቀመጫ የሰውነት ሙሉ አካል እሱ ላይ ይደረጋል። ቀኙሳ ወየንሲቡ ሪጅለሁል ዩምና ቀኝ እግር ደግሞ ቀጥ ተደርጎ ተተክሎ ይቆማል። በቀኝ በኩል ቀኝ እግር በቀኝ በኩል ቀጥ ብሎ ይቆማል። ጣቶቹ አጠፍ ተደርገው ወደ ቂብላ ዞሮ የሚያመው ሰው እግሩ የማይታዘዘው ሰው ወደ ቀኝ ቢያስተኛው ችግር የለው። ወደ ቀኝ ቢያስተኛ ችግር የለም። በጣም የተወገዘው ብዙ ወጣቶች የሚያደርጉት ሁለቱንም እግሮቻቸውን እንደዚህ አቁመው አንጥፈዋቸው እሱ ላይ ይቀመጣሉ። ያ መሆን የለበትም። ግራ እግር ተነጥፎ ቀኙ ቀጥ ብሎ ቆሞ መሆን አለበት። ካልቻሉ ቀኙን ወደ ጎን ማስተኛት ይቻላል። እዚህ ቦታ ላይ አንዳንዴ ኢቅዓ ይፈቀዳል። ኢቅዓ ማለት ሁለት እግሮችን መሬት ላይ ተክሎ የሁለት እግሮች ተረከዝ ላይ መቀመጫዎችን ማሳረፍ ማለት ነው። የሁለት እግሮች ተረከዝ ላይ መቀመጫን ማሳረፍ። ይሄ ሌሎች የሶላት መቀመጦች ላይ የተጠላ ነው። ተሸሁድ ላይ በዚህ መልኩ መቀመጥ አይቻልም። የመጀመሪያው ምን የመጨረሻው ከልክለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን በሁለት ስጁዶች መሃል መቀመጥ ይሄን አይነት አቀማመጥ መቀመጥ ተፈቅዷል። ተፈቅዷል ብቻ ሳይሆን አንዳንድ ይሄ ማድረጉ ይወደዳል። መጀመር አቀማመጦችን፣ አቋቋሞችን፣ አያያዞችን የሚባሉ የዝክር አይነቶችን መቀያየሩ ለሶላት ኹሹዕ እንዲኖር ከሚያግዙ ነገሮች መሃል አንዱ ነው። ለሶላት ኹሹዕ እንዲኖር ከሚያግዙ ነገሮች መሃል አንዱ ነው። ወየضዑ የደይህ ሁለት እጆቹን ደግሞ ያስቀምጥ። በሁለት ስጁዶች መሃል ሲቀመጥ ዐላ ፈኺዘይሂ ወሩክበተይሂ ጉልበቶቹ ላይ ጭኑ ላይ ያስቀምጥ። ቀኙን የቀኙ ግራውን የግራ ታፋው ላይ ያስቀምጥ። ወየቁሉ በዚህ መልኩ ተመቻችቶ ቁጭ ካለ በኋላ ይበል ረቢ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ ወዓፊኒ ወጅቡርኒ በላ። ይሄ ኢማሙ ተርሚዚ ሌሎችም የዘገቡት ሶሒህ ሐዲስ ነው። ረቢ እግፊርሊ ማለትም ይቻላል። ባጭሩ ረቢ እግፊርሊ ማለትም ይቻላል። ሁለቱም በትክክለኛ ሐዲስ የተገኙ ናቸው። ወየጥመኢኑ ፊ ሃዛ አልጁሉስ እዚህ ጋር በሁለት ስጁዶች መሃል ቁጭ ሲባል ጡማኒና ያስፈልጋል፣ እርጋታ ያስፈልጋል። ብዙ ሰዎች የሶላትን አደብ ከሚጥሱበት ቦታ አንዱ ይሄ ነው። በሁለት ስጁዶች መሃል ተረጋግቶ ቁጭ የሚል ሰው ዝም አናገኝ። ሙሉ በሙሉ ተነስተው ቁጭ ሳይሉ ራሱ በከፊል አንገታቸውን ብቻ ቀና አድርገው እዛው ተመልሰው ስጁድ የሚያደርጉ አሉ። በሁለት ስጁዶች መሃል የመቀመጥን አደብ ስርዓት፣ ሩክን፣ ጡማኒና አፍርሰው ማለት መቀመጡ ራሱ ግዴታ ነው፣ ሩክን ነው። ተቀምጦ ደግሞ ጡማኒናው ረጋ ማለቱ ሌላ ሩክን፣ ሁለቱ ሩክን አጎደሉ ማለት ነው። ስጁድ አድርገው በከፊል አንገታቸውን ቀና አድርገው እዛው ተመልሰው ስጁድ የሚደፉ ሰዎች ቅድም እንዳልነው የት ለመሄድ ነው? ሄዱ ጫን። በተለይ ማሙም ነው ብዙ ጊዜ የሚሮጥ ኢማም ሳያሰላም ተሰላምቶ መሄድ የለም። ለብቻቸው ሲሰግዱም በጣም የሚሮጡ ሰዎች አሉ ከልክ በላይ። የት ለመሄድ ነው? የቆምነው አላህ ፊት ነው። ሰማይ ምድሩ የአላህ ነው። ህይወቱ ሪዝቁ በአላህ እጅ ነው። አላህ ፊት ያለንን አቋቋም ካሳመረን ከዛ ውጭ ያለውን አላህ ያሳምርልናል። አላህ ፊት ያለን አቋቋም ሁኔታ ከተበላሸ ግን ሰዎች ፊት ያለውም ይበላሻል። ስለዚህ በሁለት ስጁዶች መሃል ረጋ ማለት ያስፈልጋል። ቅድም እንዳልነው ነብዩ አለይሂ ሰላቱ ወሰላም ስጁድ መውረድ እንዳለባቸው ረሱ እንዴ እስኪባል ድረስ እዚህ ጋር ይቀመጡ ነው።
አንዳንድ ሊቃውንት ከነዚህም አንዱ እኚሁ ኢማም ናቸው ኢብኑ ባዝ በሁለት ስጁዶች መሃል የፈለጉትን ዱዓ ማድረግ ይቻላል። ረቢ እግፊርሊ ወርሐምኒ ከሚለው ረቢ እግፊርሊ ከሚለው በተጨማሪ የፈለጉትን ዱዓ ማድረግ ይቻላል። ለምን ሲሏቸው ነብዩ አለይሂ ሰላቱ ወሰላም በሁለት ስጁዶች መሃል ሲቀመጡ ስጁድ ማድረግ እንዳለባቸው ቀጣይ ስጁዱን ረስተውት ነው እንዴ እስኪባል ድረስ ያረዝሙ የነበረው የተለያየ ዱዓ ቢያደርጉ ነውና አሉ። በላጩ ብዙዎች የመረጡት ይሄንኑ ዱዓ ደጋግሙት 3 5 7 ጊዜ የደጋገሙ መቆየት። ምን ቢያንስ አንድ ጊዜ መባል አለበት። ረቢ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ ወዓፊኒ ወጅቡር። በተለይ እነዚህ ለሰው ልጅ የሚያስፈልጉ ዱዓዎች ናቸው። አንዱ ነቢይን አለይሂ ሰላቱ ወሰላም ዱዓ አስተምረኝ ብሏቸው ዱዓ አስተማሩት። ይሄማ ለጌታዬ ነው አላቸው። ለኔስ አላቸው። ይሄውን በል ያሉኝ ለአላህ ነው፣ አላህን ማወድስበት አላህን ማለቅበት ነው። ለኔስ ብሎ ሲጠይቃቸው የሰጡት አይነት ዱዓ ነው ይሄ። ረቢ እግፊርሊ ወርሐምኒ ጌታዬ ሆይ ማረኝ፣ እዘንልኝ፣ ዋህድኒ ምራኝ፣ ለዲን ለዱንያም በዱንያም ጉዳይ ቀጥተኛው መንገድ ምራኝ፣ ስኬታማ ሰው አድርገኝ፣ ሙወፈቅ ሰው አድርገኝ፣ ወርዙቅኒ ረዝቀኝ። ምንድነው ረዝቀኝ የሚባለው? እንጀራ ብቻ አይደለም ያ አብደላህ፣ ዓፊያ ረዝቀኝ፣ ጠቃሚ እውቀት ረዝቀኝ፣ ጥሩ የትዳር አጋር ረዝቀኝ፣ ሷሊህ ልጅ ረዝቀኝ፣ ጥሩ ጎረቤት ረዝቀኝ፣ ጥሩ ስነ ምግባር ረዝቀኝ፣ ጠቃሚ እውቀት ረዝቀኝ። ሪዝቅ የሚለው الرزق هو كل ما ينفع العبد ነው። ሪዝቅ የሚባለው ምንድነው? ለሰው ልጅ የሚጠቅም ነገር ሁሉ ሪዝቅ ይባላል። ስለዚህ እርዙቅኒ ሲባል ከስራ ተባረር ያለሁኝ ሌላ ስራ ስጠኝ ብቻ ከሆነ ሰፊውን አጥብበሃል፣ ሆዳም ሆነሃል፣ ጃሂል ሆነሃል አይደል? ፊቅሁ መዓኒ الأذكار የሚል ጥሩ ኪታብ አለ ሼክ አብዱረዛቅ አልበድር ሐፊዘሁላህ ተዓላ የጻፉት። ሌሎችም ሸርሕ አድርገዋል። ነወዊ አዝካር የጻፉትን ሌሎች ታላላቅ ዑለሞች ሸርሕ አድርገውታል ሙሐዲሶች። ዚክሩን ማወቅ ብቻ ሳይሆን ማዕናውን ማወቅ ይጠቅመናል። እንዲጣፍጠን ያደርጋል፣ እንድናጣጥመው ያደርጋል፣ እንዳንሰለችው ያደርገናል። ይሄ ለጌታዬ ነው ለኔስ ብሎ ሲጠይቅ የተሰጠ ዱዓ ነው። ላንተ ነው ይሄ ዱዓ። ወንጀል ማይሰራ የለም፣ ወንጀላችን ብዙ ነው። የአላህ ረሕመት ማያስፈልገው የለም። ያለ አላህ ረሕመት ዱንያ መኼራም ላይ መኖር አንችልም። ምራቻ ማያስፈልገው ሰው የለም። ልንሳሳት እንችላለን። በተለይ በዚህ በፊትና ዘመን ጠዋት ሙእሚን የነበረ ከሰዓት ካፍር ይሆናል። ምሽት ሙእሚን የነበረ ጠዋት ካፍር ሆኖ ያነጋል ያድራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም አኺር ዘመን ላይ። እዚህ ወህዲኒ ምራኝ፣ ቀናው መንገድ ላይ አጽናኝ፣ ወዓፊኒ ዓፊያ ደህንነትን ሰላም ስጠኝ ማለት ዓፊኒ የሚለውም ራስ ምታት ያለበት ሆድ ቁርጠት ያለበት ዓፊያ ስጠኝ ማለት ብቻ አይደለም። ወዓፊኒ ከሽርክ ዓፊያ አድርገኝ፣ ነፃ አውጣኝ፣ ከሽርክ በሽታ ጠብቀኝ፣ ከቢድዓ በሽታ ጠብቀኝ፣ ከኩፍር በሽታ ጠብቀኝ፣ ከኒፋቅ በሽታ ጠብቀኝ፣ ከቀልብ መድረቅ በሽታ ጠብቀኝ፣ ከጀሃነም ቅጣት ጠብቀኝ፣ ከቀብር ቅጣት ጠብቀኝ። ዓፊኒ ምን ሁሉ ማዕና አለ። ይሄም ያስፈልገናል። ወየጥመኢኑ ፊ ሃዘል ጁሉስ ይሄን ዚክሩን ቢያንስ የሚልበትን ያክል መረጋጋት አለበት። ከዛ በኋላ የስጁዱ ሰጅደተ ሳኒየተ ሁለተኛው ስጁድ ይደረጋል። ሙከብረን አላሁ አክበር እየተባለ ወደ ስጁድ ሲወረድ አሁንም አላሁ አክበር ነው የሚባለው። ወየፍዐሉ ፊሃ ከማ ፈዐለ ፊ ሰጅደቲል ኡላ ሁለተኛው ስጁድ ላይም የመጀመሪያው ስጁድ ላይ እንደተደረገው በቅደም ተከተል የሚባሉ ነገሮችን ማለት የሚደረጉ ነገሮችን ማድረግ ያስፈልጋል። የርፈዑ ረእሰሁ ሙከብራ ከሁለተኛው ስጁድ ሰጋጅ ይነሳል አላሁ አክበር እያለ አሁንም ወየጅሊሱ ይሄኔ አንደኛው ረካ ተጠናቀቀ በሁለት ስጁድ ወደ ሁለተኛው ረካ ልንነሳ ነውና ወየጅሊሱ ጀልሰተን ኸፊፋ ቀለል ያለች መቀመጥን ቁጭ ማለት ይወደዳል። ከልጀልሰቲ በይነ ሰጅደተይን በሁለት ስጁዶች መሃል የምንቀመጠውን ያክል አቀማመጥ አንደኛውን ረካ ጨርሰን ሁለተኛው ስጁድ ተጠናቆ ለመቆም ስንነሳ ትንሽ ቁጭ ብሎ መነሳት ይወደዳል። ይሄ ጀልሰተል ኢስቲራሃ መባል ይታወቃል። አቀማመጡ በሁለት ስጁዶች መሃል የምንቀመጠው የመጀመሪያው ተህያቱ ላይ የምንቀመጠው አይነት አቀማመጥ ነው። ስያሜው ተሰማ ጀልሰተል ኢስቲራሃ የእረፍት መቀመጥ ይባላል። በተለይ ረጅም የቆመ ሰው የመጀመሪያው ረካ ላይ ረጅም የቀራ ረጅም ጊዜ ስጁድ ሩኩ ያደረገ ከሩኩ ተነስቶ ረጅም ጊዜ የቆመ ሰው ትንሽ እረፍት ላይ ያስፈልገው ይችላልና አንደኛው ረክዓ ተጠናቆ ወደ ሁለተኛው ረክዓ ከመግባታችን በፊት የእረፍት ጀልሳን መቀመጥ ያስፈልጋል። ወህየ ሙስተሐበቱ ሙስተሐብ ነው፣ ሱና ነው። ራሱን የቻለ ዚክርም የለውም። ለዚህ ነው ምን አሉ ወይን ተረከሃ ፈላ ሐረጀ ዐለይሂ ቢተው ምንም ወንጀል የለበትም፣ ችግር የለበትም፣ ሰላቱን አያጎድልም። ወለይሰ ፊሃ ዚክሩን ወላ ዱዓ ራሱን የቻለ ዚክርና ዱዓም የለውም፣ መርዘምም የለበትም። ምንም ሳይሉ ቁጭ ብሎ መነሳት
ስጁድ ቲላዋ ከተደረገ በኋላ ቁጭ አይባልም፣ ብድግ ነው የሚባል። ጀልሰተል ኢስቲራሓ ለሁሉም ሰው ሁሌም ሱና ነው ያሉ አሉ። እድሜው ለገፋና ለደከመው ላመመው ሰው ሱና ነው እንጂ ለሁሉ አያስፈልግም ያሉ አሉ። ሐዲሶች እንደሚያሳዩት ለሁሉም ሰው ጀልሰተል ኢስቲራሓ ይቻላል። ለሚደክመው ሰው ደግሞ ይበልጥ ይወደዳል። ነቢዩ ዓለይሂ ሰላቱ ወሰላም ጀልሰተል ኢስቲራሓ መቀመጥ የጀመሩት እድሜያቸው ሲገፋ ነው። ምክንያቱም መጀመሪያ አካባቢ የነቢይን አሰጋገድ ያስተላለፉ ሰሐቦች ይሄን አቀማመጥ ይቀመጡ እንደነበር አልጠቀሱም። ጀልሰተል ኢስቲራሓ ነቢይ ይቀመጡ እንደነበረ የገለጹት ነቢዩ ካረጁ በኋላ ወይም እድሜያቸው ከገፋ በኋላ የመጡ ሰሐቦች የሐዲስ የሶላት አሰጋገድ ላይ ነው የተጠቀሰው። ስለዚህ ሲደክማቸው ነው፣ ሲያረጁ ነው፣ ሰውነታቸው ሲከብዳቸው ነው ጀልሰተል ኢስቲራሓ የተቀመጡትና የሚከብደው ሰው ያረጀ ሰው ዑዝር ያለው ሰው ባያረጅም የድካም ስሜት የተሰማው ሰው ቁጭ ብሎ ቢነሳ፣ ሌላው ደግሞ ቀጥታ ቢነሳ በላጭ ነው ተብሏል። መተውም ማድረግም ይቻላል። ላ ሐረጅ ያሉትም ለዚህ ነው ኢብኑ ባዝ ረሒመሁላህ ተዓላ። ثم ينهض قائما ከዛ ብድግ ብሎ ይቁም ኢለ ረክዓቲ ሳኒ ወደ ሁለተኛው ረክዓ ሙዕተሚደን ተደግፎ ይነሳ አዕላ ሩክበተይሂ ጉልበቶቹ ላይ ከመጀመሪያው ረክዓ ወደ ሁለተኛው ረክዓ ሲነሳ ሰጋጅ ጉልበቱን ተደግፎ ነው መነሳት ያለበት። ኢን ተየሰረ ለሁ ዛሊከ ይሄ ከገራለታ ይሄ ማድረጉን ከቻለ ወይን ሸቀ ዐለይሂ ጉልበት ተደግፎ መነሳቱ ከከበደው ኢዕተመደ ዐለል አርዲ መሬትን ተደግፎ ይነሳል። ሐዲስ አልዐጅን ሶሒህ ነው ያሉ ዑለሞች እንደውም ጉልበት ተደግፎ ከመነሳቱ መሬት ተደግፎ መነሳቱ ነው የሚበልጠው አሉ። አንድ ሐዲስ አለ ካነ ያዕጂኑ የሚል ነቢዩ ዓለይሂ ሰላቱ ወሰላም ከስጁድ ሲነሱ ሊጥ የሚያቦኩ ይመስሉ ነበረ። ሊጥ የሚያቦካ ሰው ጫን እንደሚለው እሳቸውም መሬትን በእጃቸው ጫን ብለው ነበር የሚነሱት። ይህ ሶሒህ ነው ያሉ ዑለሞች ጉልበት ላይ ተጭኖ ከመነሳት ይልቅ መሬትን ተጭኖ መነሳቱ ይሻላል አሉ። ይሄ ሐዲስ ضعيف ነው ያሉሳ ጉልበቱን ተጭኖ ነው መነሳት ያለበት። ይሄም የፊቅህ አስተያየት ነው። ሁለቱም ቢደረግ ችግር የለውም። ثم يقرأ الفاتحة ተነስቶ ቆሞ ፋቲሐን ይቀራል። وما تيسر له من القرآن بعد الفاتحة ከፋቲሐ በኋላ ሁለተኛው ረካ ላይ የቀራለትን ይቅራ። ቀደም ሲል እንዳብራራ ነው ፈጅር ላይ ረዘም ማድረግ፣ ዙሁር፣ ዐስር፣ ዒሻ ላይ መካከለኛ ማድረግ፣ መግሪብ ላይ ማሳጠር ይወደዳል። አንዳንዴ መግሪብ ላይ ማስረዘም ፈጅር ላይ ማሳጠርም የተገኘበት ሁኔታ አለ ከነቢዩ ዓለይሂ ሰላቱ ወሰላም። ዙሁርም ላይ አንዳንዴ ያረዝሙ ነበር፣ እስከ 30 አንቀጽ ይቀሩ እንደነበረ ተነግሯል። ቅድም እንዳልነው በዘመኑ ይሄ እንደ ማጥበቅ ሰዎችን እንደ ማስቸገር እየተቆጠረ ነው። በዘመኑ የሚሰገደው አብዛኛው ሶላት ሱሐቦች ደጋግ ቀደምቶች የማያውቁት ሶላት ነው። እንዲሁም እንቅስቃሴው ስሙ እንጂ አፈዛዘሙ ከሱሐቦች ከደጋግ ቀደምቶች እጅግ በጣም የራቀ ነው። ስለዚህ ወደ ነቢዩ አሰጋገዱ ወደ ሱሐቦች አሰጋገድ ልንመለስ ልንረጋጋ ይገባል። ثم يفعل كما فعل في الركعة الأولى ከዛ ተነስቶ ሁለተኛው ረካ ላይ የመጀመሪያው ረካ ላይ ያደረገውን ሁሉ በማድረግ ሶላቱን ይቀጥላል። ከዛ የመጀመሪያው ሁለተኛው ረካ አለቀ፣ ሩኩዑ ተጠናቀቀ፣ ስጁዶች ተጠናቀቁ፣ ተነስቶ ተሸሁድ መቅራት ነው። ይሄ የመጀመሪያው ተሸሁድ ይሆናል። ከአንድ በላይ ተሸሁድ ላላቸው የመጨረሻው ተሸሁድ ይሆናል፣ በሁለት ተሸሁድ የሚያልቁ። ይሄንም አስመልክቶ ብዙ የሚዳሰሱ ነጥቦች አሉ። ከዛ በኋላ አቀማመጥን በተመለከተ፣ ተሸሁድን በተመለከተ፣ ሶላት አለ ነቢይን በተመለከተ፣ ከሶላት በኋላ የሚባሉ ዚክሮች፣ ከፈርድ ሶላት በኋላ የሚሰገዱ ሱና ሶላቶች፣ ዊትር፣ ቁኑት፣ እነዚህና መሰል ነጥቦች አብረው ተያይዘው መዳሰስ ያለባቸው ናቸው። የአላህ ፈቃድ ከሆነ የዛሬ ሳምንት ኢንሻአላህ ዛሬ በተገናኘንበት ሰዓት ተገናኝተን ምናጠናቅቅ ይሆናል። ዛሬ የተማርነውን አላህ በረካ ያደርግልን። ነቢዩ ዓለይሂ ሰላቱ ወሰላም የሰገዱትን ስገዱ ያሉትን አይነት ሶላት ከሚሰግዱ ባሮቹ ያደርገን። የሶላትን ጣዕም አላህ ይስጠን። ለሁላችንም ጠቃሚ እውቀት ከመልካም ስራ ጋር ያድለን። ለእኛም ለወላጆቻችንም ለመሻይኾቻችንም አላህ ተባረከ ወተዓላ እዝነቱን ይለግስ። إنه على كل شيء قدير وبالإجابة جدير.